የጻረ ሞቱ ሚስጥር። ደራሲ እርቪንግ ዋላስ፣ ተርጓሚ ንጉሴ ስብሃት፣ ተራኪ በአካል መንግስቱ። ፎስተር የሚፈልገውን ቤት አድራሻና ቤቱን ካገኘ በኋላ የተከራያትን ኦዲ መኪናውን ከቤቱ ፊት ለፊት አቆማት። ቤቱ በሸክላ የተሰራ ጣሪያ ያለው አነስተኛ ነጭ ቤት ነው። ይህ ቤት በአንድ ወቅት የናዚ ባሪያ አገልጋይ የነበሩት የሊዮ ኦበርስታት መኖሪያ ነው። ፎስተር ሊዮ ኦበርስታትን ለማነጋገር ወደዚህ የመጣው ጠዋት ኤሚሊ በያዘችለት ቀጠሮ መሰረት ነበር። ጠዋት ከኤሚሊ ጋር ቁርሳቸውን በመመገብ ላይ ሳሉ ነበር አንድሪው ኦበርስታት ሌሊት ለሚካሄደው ቁፋሮ ፈቃድ ማግኘቷን ስልክ ደውሎ ያበሰራት። ከዚያም ኤሚሊ አባቱ የጉልበት ሰራተኛ ባሪያዎች ተቆጣጣሪ ሆነው በሚሰሩበት ወቅት ስለነበራቸው ሚና ጠየቀችው። በሰጣት መልስ ከረካች በኋላም ስልኩን ዘግታ እየተፍለቀለቀች ፎስተርን አየችውና የኦበርስታት አባት ሊዮ ኦበርስታት ዛሬ ጠዋት 4 ሰዓት ተኩል ላይ ሊያነጋግሩ ፈቃደኛ ሆነዋል ስትል ነገረችው። ፎስተር አሁን ከመኪናው ወርዶ ወደ ሊዮ ኦበርስታት መኖሪያ ቤት እያመራ ነው። የአጥሩን በር ከፍቶ ገባና በቀጭኗ የእግር መንገድ ተጉዞ ወደ በሩ ከደረሰ በኋላ ደወሉን ተጫነው። ከጥቂት ሰከንዶች በኋላ አንዲት ባለ አበባ ድሪያ የለበሰችና ሩህሩህ ገጽታ የሚነበብባት ወፍራም ሴት በሩን ሞላችው። ፎስተር ራሱን እንዳስተዋወቀ እንዲገባ ፈቀደችለት። ቀጥሎ ከሚገኘው ክፍል ውስጥ አንድ ነጭናጫና ንዴት የሚስተዋልበት ድምፅ ሂልዳ ማን ነው ብሎ ሲናገር ፎስተር አደመጠ። አሜሪካዊ እንግዳ ሆነው ሚስተር ኦበርስታት ስትል ሂልዳ መለሰችላቸው። አስገቢው። ሂልዳ ፎስተርን እየመራች ወደ አንድ ጊዜው ያለፈበትና የቀድሞ ዘመን መልክ ወዳለው ሳሎን አስገባቸው። በየቦታው የቁሳቁሶች ማስጌጫ የጥልፍ ሥራዎች ይታያሉ። ቴሌቪዥኑም እያንባረቀ ነበር። ሊዮ ኦበርስታት ከዘራቸውን እያወዛወዙ ሂልዳን ቴሌቪዥኑን እንድትዘጋውና ቀዝቃዛ ቢራ እንድታመጣላቸው እስካዘዟት ጊዜ ድረስ ፎስተር የት ተቀምጠው እንደነበር አላስተዋለም። ሰውየው ከአጠገባቸው ከዘራቸውን አስቀምጠው በክፍሉ ማዕዘን ላይ በሚገኝ ሶፋ ወንበር ላይ ተቀምጠዋል። እንደ እውነቱ ከሆነ ሰውየው በአንድ ወቅት ግዙፍና ፈርጣማ እንደነበሩ በግልጽ ያስታውቃሉ። አሁን ግን መራመድ እንኳን አይችሉም። አንተ ፎስተር የምትባለው አሜሪካዊ የሥነ ሕንፃ ባለሙያ ነህ? የሚለው የሊዮ ኦበርስታት ድምፅ ጥያቄው ውንጀላ እንደሆነ ሁሉ ጉሮራቸውን እየቧጠጠ ሻክሮ ተሰማ። ነኝ ጌታዬ፣ ሊያነጋግሩኝ ስለፈቀዱ ከልቤ ተደስቻለሁ። ሊዮ ኦበርስታት በከዘራቸው የተቀመጡበትን ረጅም ሶፋ አንደኛውን ጫፍ እየተመተሙ ተቀመጥ ልጄ ተቀመጥ አሉትና ፎስተር እንደ ተቀመጠ መናገራቸውን ቀጠሉ። ልጄ የሚሰራበት የብሪታናዊዋ ሴት ወይዘሪት ጓደኛ ነህ? አዎ ነኝ። ምን አይነት የቂል ሥራ እየሠራች እንደሆነ ታውቃለህ? የከርሰ ምድሩን ምሽግ ቆፍራ ገብታ የተቀበረው አዶልፍ ሂትለር ማግኘት እኮ ነው የፈለገችው። አዎን አውቃለሁ። ሥራው ግን ቂልነት ላይሆን ይችላል ጌታዬ። ሽማግሌው መሐረብ አወጡና አክታቸውን ከተፉበት በኋላ የፎስተርን ምላሽ ችላ በማለት ንግግራቸውን ቀጠሉ።
ባለፈው ምሽት ልጄ የምሽጉን የመጀመሪያ ንድፍ አምጥቶልኝ ነበር። ንድፉን አጠናውና ምክሬን ለገስኩት። ፌዝ የሚታይባቸውን አይኖቻቸውን ፎስተር ላይ ተክለዋቸዋል። ከአረመኔው የመጨረሻ መደበቂያ ምሽግ ጋር በደንብ ተዋውቀሃል? ይመስለኛል። ምን ጥያቄ አለው? በሦስተኛው የጀርመን አገዛዝ ስር የተገነቡ ሕንፃዎችንና ምሽጎችን ፎቶግራፍ የያዘ መጽሐፍ በማዘጋጀት ጊዜን የምታባክነው አሜሪካዊ የሥነ ሕንፃ ባለሙያ መሆን ቀረ እንዴ? መልካም ነው። እስኪ ምን ያህል እንደምታውቅ አሳየኝ። የተጠቀለለ የንድፍ ወረቀት አነሱና የታሰረበትን ላስቲክ ከከፈቱት በኋላ የምሽጉን ንድፍ ለፎስተር አሳዩት። ብዙ ጊዜ ሳይፈጅብህ ቁልቁል ወደ ሂትለር ክፍል ለመውረድ ምን እንደምታደርግ እስኪ ያሳየኝ። ፎስተር ምንም እንኳን በአሁኑ ወቅት ንድፉን በቃሉ የሚያውቀውን ያህል ቢሰማውም ሊመለከተው ጎንበስ አለና ጥቂት ቆይቶ መናገር ጀመረ። በመጀመሪያ ይህ ምሽግ የተገነባው በጣም ወፍራምና ጠንካራ ከሆነ ኮንክሪት ነው። በውስጡ የሚጠለሉትን ሰዎች ከመድፍ እርሳሶችና ከቦምቦች ለመጠበቅ ተብሎ የተሰራ ነው። ይህም በመሆኑ ሶቪየቶች ምንም ያድርጉ ምን በቡልዶዘር ይቆፍሩትም ከአካላቶቹ የተወሰነውን ክፍል በፍንዳታ ቢሸራርፉት እንኳን የእስረኛው ምሽግ ምንም ሳይነካ እንደሚቀር አልጠራጠርም። እንደሚመስለኝ ውስጡ ለመግባት ቀላሉና ፈጣኑ መንገድ ብቸኛው የበላይ የአደጋ ጊዜ መውጫ በሚገኝበት ጎን መቆፈር ነው። ይህን ማድረግ ቁልቁል ወደ ማዕከላዊው ኮሪደር ወደሚወስዱት 4 መወጣጫ ደረጃዎች ያደርሰናል። እነዚያ መወጣጫ ደረጃዎች አሁንም በነበሩበት እንዳሉ ገምታለሁ። ስለዚህ ወደ ሂትለር ክፍሎች ለመድረስ ከጥቂት ቀናት ያልበለጠ የቁፋሮና የፍልፈላ ጊዜ ሊፈልግ ይችላል። ራሱን ቀና አደረገ። እኔም ብሆን እንደዚህ ነው የማደርገው ጌታዬ። የሊዮ ኦበርስታት አይኖች በሐሳብ የመስማማት ስሜት ጭላንጭል እየተነበበባቸው ፎስተርን ተመለከቱት። ጎበዝ ወጣት ነህ አሉት። ምንም እንኳን የኔም ልጅ ያሰበው ሐሳብ ይኸው ቢሆንም እኔም እንዲያደርግ የመከርኩት አሁን የተናገርከውን ራሱን ነው። ልጄ ቁፋሮን ሊያከናውን ያቀደው በዚህ መልኩ ነው። እናም ከየትኛውም መንገድ በተሻለ የሚመረጠውም ይህ ነው። የምሽጉን ንድፍ ተቀብለውት ሲያበቁ እንደገና ንግግራቸውን ቀጠሉለት። መልካም ነው፣ አሁን መነጋገር እንችላለን። ልጄ ከአንድ የቀድሞ ባሪያ የጉልበት ሠራተኛ ጋር ተገናኝተ መነጋገር እንደምትፈልግ ዛሬ ጠዋት ነግሮኝ ነበር። አዎን ጌታዬ፣ እንዲመልሱልኝ የምፈልጋቸው ጥቂት ጥያቄዎች አሉኝ። የመጣኸው ወደ ትክክለኛው ሰው ሳይሆን አይቀርም በማለት ሊዮ ኦበርስታት ተናገሩ። በዚያን ጊዜ ከነበረው የአይን ምስክሮች የቀረነው ጥቂቶች ነን። የሂትለር የአይጥ ጉድጓዶች መገንባቱ ላይ ከተሳተፍን ጥቂት በሕይወት የሚገኙ የቀድሞ የጉልበት ሠራተኞች መካከል አንዱ ነኝ። ምንም ነገር ይሳነው ባልነበረው የሦስተኛው የጀርመን አገዛዝ ስር እንዴት ባሪያ የጉልበት ሠራተኛ እንደሆንኩ ማወቅ ትፈልጋለህ? ፋታ በሌለው ሻካራ ድምፅ ሊዮ ኦበርስታት ታሪካቸውን ያወጉት ጀመር። ፎስተርም የዚያኔ የነበረው ሕይወታቸው እንዴት ሕይወት ዘርተውበት ቁልጭ አድርገው እንደሚተርኩለት በማሰብ እየተደነቀ አፉን ከፍቶ ሲያዳምጣቸው ቆየ። የሊዮ ኦበርስታት አባት በከፊል አይሁድ በከፊል ደግሞ ሉተራዊ ሲሆኑ እናታቸው ደግሞ አይሁድ ነበሩ። ሁለተኛው የዓለም ጦርነት በተቀጣጠለበት ወቅት እሳቸው ራሳቸውም ቢሆኑ በሃያዎቹ የዕድሜያቸው ክልል ውስጥ በቤተሰቡ መጠነኛ የሕንፃ ግንባታ ንግድ ውስጥ የሥራ አጋርና የሕንፃ መሐንዲስ ነበሩ። የሊዮ ወላጆች ዘር በታወቀበት ጊዜ ሂትለር አውሮፓን እያሸነፈ መግዛቱን አጠናክሮ ነበር። ስለዚህ እናታቸው አባታቸውና እሳቸው በቁጥጥር ስር ውለው ማጎሪያ እስር ቤት ውስጥ እንዲገቡ ተደረጉ።
በአንድ ወር ጊዜ ውስጥ ቤተሰባቸው ኦሾቲዝ ውስጥ ወደሚገኙት በጋዝ መርዝ ማፈኛ ድፍን ጉድጓዶች ተላኩ። ከዚያ በኋላ አሉ ሊዮ ኦበርስታት፣ ፈጽሞ አላየኋቸውም። እኔም ብሆን ኦሽወቲዝ ውስጥ ለመገደል ታጭቼ ወደ ሞት ጉድጓዶች እንድጣልም ትዕዛዝ ተላልፎ ነበር። ግን አንድ የናዚ ወታደራዊ ዶክተር ፈርጣማ ትከሻዎቼን፣ ደረቴንና ጡንቻዎቼን አስተዋልና ከሰልፉ ገንጥሎ አወጣኝ። በዚያን ወቅት በአልበርት ስፒር በኩል የተላከ አንድ መመሪያ ደረሰ። ሂትለር ማጎሪያ እስር ቤቶች ውስጥ ከሚገኙ የአይሁድ፣ የፖል፣ የቼክ፣ የዩክሬንና የጂፕሲ እስረኞች መካከል ጀርመንን በሙሉ ያካለለ የመሬት ውስጥ ለውስጥ ምሽጎችን ለመገንባት እንደ ባሪያ የጉልበት ሠራተኞች የሚያገለግሉ ጥሩ አቋም ያላቸው ወጣት ወንዶች መፈለጉን የሚገልጽ ነበር። ሊዮ ኦበርስታት በሁለት ከበርሊን ውጪ በሚገኙ ምሽጎች ግንባታ ላይ ከሌሎች በመቶ የሚቆጠሩ እስረኞች ጋር እጅግ በጣም አድካሚና ርካሽ ሥራ እየሠሩ እንደ ባሪያ የጉልበት ሠራተኛ በማገልገል ላይ ሳሉ በአባታቸው ንግድ ውስጥ የሥራ ልምድን ያካበቱ የግንባታ መሐንዲስ እንደነበሩ ይታወቃል። ከዚህ በኋላ ደረጃቸው ወደ የግንባታ ተቆጣጣሪ ከፍ እንዲሉ ተደርጎ ከናዚ ዘቦች ትዕዛዝ ለመቀበልና ለአጋር እስረኞቻቸው ትዕዛዝ ለመስጠት ተገደዱ። ጦርነቱ ሊፈጸም ምናልባትም ከ2 ወራት በፊት የመጨረሻው ሥራቸው ሊጠናቀቅ ጥቂት ሲቀረው ሁሉም ባሪያ አገልጋዮች ሰውነታቸው ወደ ፈሳሽነት ተቀይሮ እንዲገደሉ ተወሰዱ። ሊዮ ብቻ ተቆጣጣሪ እንደመሆናቸው መጠን ምሽግ ውስጥ የሚገነቡትን ክፍሎች፣ ቢሮዎችና መገልገያ ቁሳቁሶች ግንባታ እንዲቆጣጠሩ ሲባል ለመጨረሻዎቹ 2 ወራት በሕይወት እንዲቆዩ ተፈቀደላቸው። ዋናው የጉልበት ሥራ በሙሉ ይከናወን የነበረው በስሜት በተሞሉ የሂትለር ወጣቶች ነበር። ይህ ግንባታ ከመጀመሩ በፊትም ሆነ ለ2 ወራት ታስረው በከፊል የተጠናቀቀ ምሽግ ውስጥ በቆዩበት ጊዜያት ውስጥ ሊዮ ቦታው ጀርመን ውስጥ በትክክል የት ይገኝ እንደነበር ምንም የሚያውቁት ነገር አልነበረም። በመጀመሪያ ወደ ሥራው የመጡት ዓይናቸውን በጨርቅ ታስረው የነበረ ሲሆን የመጨረሻዎቹ 2 ወራት እስኪፈጸሙ ድረስ በየምሽቱ ከምሽጉ ይገኝ ከነበረበት ቦታ የሚወስዱትም ዓይናቸውን እየተሸፈኑ ነበር። ከዚያ በኋላ አንድ ቀን ጠዋት እንደገና ዓይናቸውን ታሰሩና በወታደሮች ወደ አንድ የሰራዊቱ መኪና የኋላኛ ክፍል ውስጥ ተወረወሩ። በዙሪያቸው የከባድ መሳሪያ ተኩስ ድምፅ ይሰማቸው ነበር። በመኪና ወደ አንድ ቦታ እየተወሰዱ ስለነበር ሊገደሉ እንደሆነ ጠረጠሩ። ይሁን እንጂ ዓይኖቻቸው ተሸፍነውና እጆቻቸውም ታስረው ስለነበር ሊያደርጉ የሚችሉት ነገር አልነበረም። ለ20 ደቂቃ ያህል እያቆራረጡ በዝግታ ሲጓዙ ከቆዩ በኋላ እዚህን ጣለው፣ የደፈጣ ጥቃት ሳያገኘን በፊት እናድርገው በማለት ከጠባቂዎቹ አንዱ ሲጮህ ሊዮ አደመጡ። ከተቀመጡበት በኃይል እንዲነሱ ተደረጉና ከከባድ መኪናው ወርደው አስፋልቱ ላይ እስኪወድቁ ድረስ ብዙ እጆች ሲገፏቸውና ሲጎነትሏቸው ይሰማቸው ነበር። ለቅጽበት ያህል ግራ እንደተጋቡ የመኪናው መንገድ ላይ ሲወድቁ ዓይናቸው የታሰረበት ጨርቅ ወደቀ። እናም 3 ወታደሮች እየተንቀሳቀሰ ከሚገኘው መኪና ኋላ ጠመንጃቸውን ሲያነጣጥሩባቸው መመልከት ይችሉ ነበር። ሊዮ በነፍስ አውጭኝ መሬቱ ላይ በደረታቸው ለጥ ብለው ተኙ። ነገር ግን እሳቸው መሬት በያዙበት ወቅትና ጥይቶቹ እሩምታ በተሰማ ጊዜ አንዲት ጥይት በጀርባቸው የታችኛው ክፍል ላይ ተመሰገችባቸው። በደረታቸው እየተዘረጉ ሕሊናቸውን ሊስቱ ጥቂት ሲቀራቸው
ከፊት ለፊታቸው የሶቪየት ቀዩ ጦር ወታደሮችንና 3 ታንኮች በአንድ ወቅት ደን ከነበረ አሁን ግን በድንጋይ ስብርባሪ ከተሞላ ቦታ ወጥተው በጀርመኑ መኪና ላይ መተኮስ ሲጀምሩ ተመለከቱ። ከባድ መኪናው የፈነዳ መሰላቸውና ከዚያ ሙሉ በሙሉ ነፍሳቸውን ሳቱ። ነፍሴን ያወቅኩት በሩሲያውያን አንድ የመስክ ሆስፒታል ውስጥ ነበር አሉ ሊዮ በርስታት በስቃይ ስሜት የያኔውን እያስታወሱ። ምንም እንኳን የግራ እግሬ ሙሉ ለሙሉ ማለት ይቻላል ከአገልግሎት ውጪ ቢሆንም በቀዶ ጥገና ሕይወቴ ሊተርፍ ግን ቻለ። የኋላ ኋላ ማንነቴ ሲታወቅ ተለቀቅኩ። የአባቴን የበፊት የግንባታ ድርጅት እንዲያንሰራራ አደረግኩ። ትዳርም መስርቼ ወንድ ልጅ ወለድኩ። ጠንክሬም ሥራዬን ተያያዝኩት። በበርሊን የመልሶ ግንባታ ወቅት ንግዴ እጅጉን አትራፊ ሆነ። በግምት ከ5 ዓመት በፊት ቀኝ እግሬም ሥራውን ስላቆመ ጡረታ መውጣት ግድ ሆነብኝ። ከቀረበላቸው ቢራ ጎንጨት ብለው ከንፈራቸውን በምላሳቸው ካጸዱ በኋላ አሁን ሚስተር ፎስተር ምን ላደርግልህ እችላለሁ ሲሉ ጠየቁት። ምን እንደፈለግኩ በትክክል እነግሮታለሁ አለ ፎስተር በድጋሚ ስለ ስነ ሕንፃዊ መጽሐፉና ስለ 7ቱ አድራሻቸው ስለ ጠፉ ንድፎች አጫወታቸው። ሁሉም ምዕራብ ጀርመን ውስጥ የሚገኙ የምድር ውስጥ ለውስጥ የበላይ ባለስልጣናት መቀመጫ ምሽጎች ነበሩ። በዚድለር በኩል ስላገኛቸው ስለ 6ቱና ስለ የአድራሻዎቻቸው እንደዚሁም ከስፖንዳው የወህኒ ቤት ስላገኘው ስለ 7ኛው ምሽግ ንድፍ አወጋቸው። 6ቱ ምሽጎች የት እንደሚገኙ አውቄያለሁ። አሁን ማወቅ የምፈልገው ዚድለር ለሂትለር ስለሰራለት ብቸኛና የት እንደተገነባ የማይታወቅ 7ኛው ምሽግ ነው። ይህ 7ኛው ምሽግ ከተሰሩት ምሽጎች ሁሉ ትልቁ በመሆኑ ምሽጉ ሲገነባ ያገለገለ ጉልበት ሰራተኛ በመጠኑ ሊያውቅ እንደሚችል ነው ዚድለር እምነቱን የገለጸልኝ። እስኪ ያሳየኝ አሉ ሊዮ። ፎስተር የ7ኛውን ምሽግ ንድፍ ከኮት ኪሱ ውስጥ በርብሮ አወጣውና ከዘረጋው በኋላ ለሽማግሌው አቀበላቸው። ሊዮ በርስታት ከቢራቸው ተጎነጩና ንድፉን መረመሩት። ትክክል ነህ አሉት በሻካራ ድምፅ። ግዙፍ ነው፣ በጣም ግዙፍ። አሁን አወቅኩት። አወቁት ሲል ፎስተር በጉጉት ተሞልቶ ጠየቃቸው። ሊዮ በርስታት አንገታቸውን በአዎንታ ወዘወዙ። ይህ በጥይት ሊገድሉኝ ይዘውኝ ከመሄዳቸው በፊት የሰራሁበት የመጨረሻ ምሽግ መሆኑን እርግጠኛ ነኝ አሉና ንድፉን መለሱለት። ግን የተገነባው የት ነው? ሊዮ በርስታት ፎስተርን በአግራሞት ተመለከቱት። የተገነባው የት ነበር? በማለት ጥያቄውን ደገሙት። ምን ማለትህ ነው? ነገርኩ አይደለም እንዴ? ከበርሊን ሌላ የት ይሆናል? እንዴት እርግጠኛ ሊሆኑ ይችላሉ? አብዛኛውን ጊዜ እርሶ ይገኙ የነበሩት ከመሬት በታች ነበር። በሌላ ጊዜ ደግሞ አይኖ በጨርቅ ይሸፈን ነበር። ሽማግሌው በዝግታ አንገታቸውን በአሉታ ወዘወዙ። አይደለም፣ ሁሉንም ጊዜ ከመሬት በታች አልነበርኩም። ደግሞ አይኖቼ ይሸፈኑ የነበሩት ዘውትር አልነበረም። አይኔን ሸፍነው ሊገድሉኝ ከምሽጉ አውጥተው ይዘውኝ ስለመሄዳቸው ነግሬ ነበር። ለ20 ደቂቃ ያህል ይዘውኝ በመኪና ተጓዙ። መንገዱ በቀጥታ ቢሆን ከ10 ደቂቃም በላይ የሚፈጅ አልነበረም። ነገር ግን አሁን ከጥቅም ውጪ ከሆነው ደን ውስጥ ሩሲያውያኑ ሊያጠቋቸው ሲወጡ ከመመልከታቸው በፊት በዚያ በክስክስ ድንጋዩ ዙሪያ መሄድ ነበረባቸው። እናም እኔን እዚያ ጥለውኝ ሊያመልጡ ሞከሩ፣ አልሆነላቸውም እንጂ። ፎስተር በመጨረሻ የተናገሩት ላይ አተኮረ። ሩሲያውያኑ ከደን ውስጥ ሲወጡ ነው ያሉት? የምን ደን?
ከቲርጋትሊን ነዋ። ምን ጥርጥር አለው? ዛሬ በርሊን ውስጥ ካሉን እይታን ማራኪ ስፍራዎች ውስጥ አንዱ ነው። የሚገኘው በዚያን ጊዜ የሂትለር ምክር ቤትና እንዲሁም ከምሽጉ ጥቂት የእግር ጉዞ ርቆ ነው። እርግጠኛ ነኝ ይህ 7ኛ ምሽግ የተገነባው እዚያ አካባቢ አንድ የሆነ ቦታ ላይ ነው። ምንም እንኳን ገና ማለዳ ቢሆንም በጣም ድካም ስለተሰማው ኒኮላስ ኪርቮቭ ተገረመ። ዴልፊ ከተባለ ቡና ቤት በረንዳ ላይ በሚገኝ አንድ የብረት ጠረጴዛ ጀርባ ቅዝዝ ብሎ ተቀመጠና ከጥቁር ቡናው ጋር ጨዋታ ጀመረ። ከተቀመጠበት በረንዳ አሻግሮ በፈላስፋው በካንት ስም የተሰየመውን ጎዳና ተመለከተና ይህን ያህል ለዘቀጠና ርካሽ ለሆነ ጎዳና ስሙ እንደሚበዛበት አሰበ። ከኤሶ የቤንዚን ማደያ አንስቶ አጸያፊ የወሲብ ፖስተሮች ከተለጠፉበት መደብር ጋር ድረስ የተለያዩ የርካሽ ቁሳቁሶች መሸጫ ሱቆች አሉ። በዚህ ጎዳና ላይ ምን አይነት የሥነ ጥበብ ጋለሪ ሊኖር እንደሚችል መገመት ተሳነው። ነገር ግን ጽፎ የያዘው አድራሻ የፈለገው ቦታ እዚሁ እንደሚገኝ ነው የሚገልጸው። ቲሸር ጋለሪ ይባላል። ምናልባትም የሚገኘው ጥቂት ከዚህ እልፍ ብሎ ይሆናል። በማዕከላዊ በርሊን ውስጥ የሚገኝን ማንኛውንም የሥነ ጥበብ ጋለሪ ሳይመለከተው እንዳያልፍ ለራሱ ቃል ገብቷል። እዚህ ቦታ ላይ ትንሽ አረፍ በማለት እንዲቆይ ያስገደደው ድካሙ ሳይሆን ተስፋ መቁረጡ ነው። ምንም እንኳን ተክለ ሰውነቱ ግዙፍ ቢሆንም ዘወትር በእግሮቹ ጥንካሬና ፍጻሜ የሌላቸው የሚመስሉ ደረጃዎችን ለመውጣት በነበረው ችሎታ ይኮራ ነበር። አገሩ ሲሆን ኃይልን እየሰጠ የሚያንቀሳቅሰው ታላቅ የሥራ ጉጉቱ ነበር። እዚህ በርሊን ውስጥ ግን የፈለገውን ከማጣት ፍርሃት የተነሳ እግሮቹ ተሽመድምደዋል፣ ውስጥ እግሩም ቆስሏል። ትናንትና ለብዙ ሰዓታት፣ ዛሬ ደግሞ ከማለዳው ጀምሮ በኩርፈስተንዳሙ አካባቢ የሚገኙ የሥነ ጥበብ ጋለሪዎችን በሙሉ ለማዳረስ በእግሩ ሲባዝን ነበር የቆየው። ደግሞስ ያ የመርከብ ላይ አስተናባሪ ጆርጂዮ ሪቺ የሂትለር የቀለም ቅብ ስዕሉን የገዛው ከኩርፈስተንዳሙ አካባቢ መሆኑን በሙሉ እርግጠኝነት ተናግሯል። ስለዚህ የኪርቮቭ ኢላማ መሆን ያለበት ከዚህ አካባቢ አንድ የሆነ ቦታ ላይ ነበር። እስካሁን ድረስ የጎበኛቸው ጋለሪዎች ግን የሂትለር ስዕሉን የማያውቁት ሥራ እንደሆነና ከዚህ በፊት አጋጥሟቸው እንደማያውቅ በመግለጽ ስዕሉን መልሰውለታል። ፀሐይዋ በመጨረሻ ተደብቃበት ከነበረው ጥቁር ደመና ስር ብቅ እያለች እንደሆነ ኪርቮቭ ስላስተዋለ የተቀመጠበት ወንበር ከነበረበት የዛፍ ጥላ ስር ወደ ፀሐይዋ ብርሃን አስጠጋው። ለቅጽበት ያህል ይህን አድካሚ ፍለጋውን አቁሞ ወደ ሌኒንግራንድ ተመልሶ ሚስቱና ልጆቹ ሶቺ ውስጥ ሲዝናኑ አብሯቸው ለመሆን ብሄድስ የሚል ሐሳብ መጣበት። ግን እኮ ሲል ለራሱ ተናገረ፣ እስካሁን ድረስ ባደረገው እንቅስቃሴ የሂትለር ስዕል የሚያሳየው ምስል ምን እንደሆነ ለማወቅ ችሏል። የጎሪንግ የአየር ሚኒስቴር ሕንፃ ስለመሆኑም እርግጠኛ ነው። ይህም በሂትለር የሥነ ጥበብ ሥራዎች ላይ የሚያተኩር በሚከፍተው ኤግዚቢሽን ላይ ለሚገኝ ለማንኛውም ተመልካች አጥጋቢ ምላሽ ነው። እንደዚያም ሆኖ ግን ፍለጋውን ቀጥሏል። ለሌላ ምክንያት ሲል እንደሚቀጥልም አውቋል። እንደሚገምተው ሂትለር የሞተው በ1945 ነበር።
ግን የጎሪንግ የአየር ሚኒስቴር ሕንፃ የተሳለው በ1952 ወይም ከዚያ በኋላ ነበር። በተወሰነ መልኩ የኪርቮቭ አእምሮ ለሥነ ጥበብ ውጤቶች ያለው እይታ ዝቅተኛ ነበር። ይህን እንቆቅልሽ እስኪፈታ ድረስ ኪርቮቭ በርሊንን ለቆ እንደማይሄድ ተገንዝቧል። ፀሐይዋ ግለቷ እየጨመረ በመሄዱ ተጫጭኖት የነበረውን ድካም እያጠፋችለት ነው። ከሻዩ የተረፈውን ጠጣና ሂሳቡን ከፍሎ ወደ ካንት ጎዳና አመራ። ከ5 ደቂቃ በኋላ ኪርቮቭ በባለ 6 ፎቅ ሕንፃ ስር የመጀመሪያ ወለል ላይ ይገኝ በነበረ አንድ ትልቅ ዘመናዊ መደብር መግቢያ በር አጠገብ አንድ ምልክት አስተዋለ። እንዲህ ይነበባል: የቲሸር በርሊን ጋለሪ። ኪርቮቭ ውስጡን አሳልፎ ወደሚያሳየው መስታወት አመራ። በርሊን ውስጥ የተከናወኑ ትዕይንቶችን የሚያሳዩ 3 ትላልቅ ተፈጥሮን የሚያንጸባርቁ ስዕሎች ይታያሉ። ተስፋ አለው ሲል ኪርቮቭ አሰበና ተመልሶ ወደ ዋናው መግቢያ አምርቶ ወደ ውስጥ ገባ። በቤቱ ዙሪያ የተሰቀሉትን የዘይት ቀለም ቅቦች ለዓይን አሰልቺ ደብዛዛነት ባለው በቤቱ ምንጣፍና ወርቅማ የግድግዳ ላይ ማስጌጫ ተሸፍነው ይታያሉ። አንድ አነስተኛ ጠረጴዛና ከጠረጴዛው በስተጀርባ የተቀመጠ መነጽር ያደረገ ወጣት ደግሞ በሥራ ላይ ሆነው ይታያል። ከአጠገቡ አንድ ተጠማዛዥ መወጣጫ ደረጃ፣ ለሽያጭ የቀረቡ ሌሎች ስዕሎች ወደ ተደረደሩበት የላይኛው ወለል ያመራል። ኪርቮቭ ጌጥ በተበጀለት መብራት ስር አልፎ ከጠረጴዛው ጀርባ ተቀምጦ እየጻፈ ወደ ነበረው ወጣት አመራ። ወጣቱ እንግዳ ወደሱ እየቀረበ መሆኑን ሲገነዘብ ወርቅማ ፀጉሩን ከመነጽሩ ላይ ወደ ኋላ እየሰበሰበ ከተቀመጠበት በፍጥነት ተነሳ። ሚስተር ቲሸር ሲል ኪርቮቭ ጠየቀ። አዎን ቲሸር ነኝ፣ ልረዳዎት እችላለሁ? አይኖቹ ኪርቮቭ በለስላሳ ጨርቅ ጠቅልሎ ክንዱ ስር የያዘው ስዕል ላይ አረፉ። ምናልባት የሚሸጡት ነገር ይኖር ይሆን? እኛ ምንጊዜም የሚሸጠው እንኳን የለኝም፣ አንድ የምጠይቀው ነገር ግን አለኝ አለ ኪርቮቭ። ከዚያም ጥቅሉን ጠረጴዛው ላይ አስቀምጦ ከገለጠው በኋላ ስዕሉን ከፍ አድርጎ ያዘው። ይህንን ታውቀዋለህ ብዬ ተስፋ አድርጋለሁ። ቲሸር ስዕሉን ተቀብሎ አፍንጫውን በማጨማደድ አተኩሮ ተመለከተው። የበርሊን ትዕይንት እንደሆነ ገምታለሁ። ምናልባትም በሦስተኛው የጀርመን አገዛዝ ወቅት የነበረ ይመስለኛል። በጣም ግሩም የሚባል ግን አይደለም አለና ቀና ብሎ ተመለከተው። አሁን አንዳንድ ጊዜ እነዚህን አይነት ሥራዎችን እያገኘን ከጊዜ ወደ ጊዜ እናስወግዳቸዋለን። ይህ ካስወገዳቸዋቸው መካከል አንዱ ስለመሆኑ እርግጠኛ ነኝ። እዚህ አካባቢ የሚገኝ አንድ ጋለሪ ቢኖር የእናንተ ብቻ ሊሆን እንደሚችል ገምታለሁ። ስለዚህ ይህ ጋለሪ ነው ለአንድ ለማውቀው ሰው ይህንን ስዕል የሸጠው። እኔም አሁን የግሌ አድርጌዋለሁ። አሁን የፈለግኩት ስዕሉ ከየት እንደመጣ የበለጠ ማወቅ ነው። ሽያጩን ያከናወንከው አንተ መሆን አለመሆንህንም ማወቅ እፈልጋለሁ። ይህኛውን በውል አላውቀውም፣ ጉዳዩም እኔን አይመለከተኝም። አብዛኛዎቹን የግዢ ተግባራት የሚያከናውኑት ሥራ አስኪያጃችን ግን በእርግጠኝነት ሊነግሮት ይችላሉ። ቲሸር የቀለም ቅቡን አስቀመጠና እጁን አፉ ላይ ደግኖ ወደ ላይኛው መወጣጫ ደረጃ ቀና ብሎ ተጣራ። ወይዘሪ ዳግማር፣ አንድ ጊዜ ወደዚህ ብቅ ልትይ ትችያለሽ እባክሽን? ኪርቮቭ መወጣጫ ደረጃውን እየተመለከተ በመቁነጥነጥ ይጠብቅ ጀመር። ወዲያውኑ መጀመሪያ ጥንድ እግሮች ከታዩ በኋላ አንድ ግርማዋ የሚያስፈራ ምናልባትም በ30ዎቹ የዕድሜ ክልል ውስጥ የምትገኝ በአጭሩ የተቆረጠ ጥቁር ፀጉር ያላትና
የቀንድ ክፈፍ ያለው መነጽር ያደረገች ኮስታራ ገጽታ ያላት ሴት ብቅ አለች። ቲሸር ወደ እሷ ፊቱን አዞረ። እኚህ ሰውዬ ጥያቄ አላቸው፣ ምናልባት አንቺ ልትረጃቸው ትች ይሆናል አለና በኪርቮቭ አሻግሮ በመግባት ላይ ወደ ነበሩት ሁለት ወጣት ጥንዶች መልከት ብሎ ይቅርታ አድርጉልኝ በማለት እንግዶቹን ለማስተናገድ ወደ እነሱ አመራ። አቤት በማለት ወይዘሪት ዳግማር ኪርቮቭን አናገረችው። ለዚህ ብዬ ነበር የመጣሁት አለ ኪርቮቭ ስዕሉን እያቀበላት። ይህንን ሥራ ያውቁታል? ስዕሉን ለአመል ያህል መልከት ታደረገችውና ወደ ኪርቮቭ አተኮረች። እንዴታ! ይህን ሥራ ከመሸጤ በፊት 1 ዓመት ለሚጠጋ ጊዜ ጋለሪው ውስጥ ተቀምጦ ነበር። የጥንቱ ትዝታ ያለባቸው የሥነ ጥበብ ሰብሳቢዎች ከሚወዷቸው የናዚ ሥራዎች መካከል አንዱ ነው። ምንም እንኳን በእርግጠኝነት በማን እንደተሠራ ባላውቅም ከሂትለር ከራሱ የአሳሳል ዘይቤ ጋር እጅግ በጣም ይመሳሰላል። ይህ እኔ ለሰብሳቢዎች ብዬ ከማስቀምጣቸው የማይረቡ ሥራዎች አይለይም። ገዢ አጥቶ እዚህ ለብዙ ጊዜ ከተቀመጠ በኋላ አንድ ቀን አንድ የውጭ ዜጋ እንደማስታውሰው ጣሊያናዊ ነው፣ ስዕሉን ለመግዛት መጣ። ስለ ስነ ጥበብ የሚያውቀው በጣም ጥቂት ቢሆንም በሂትለር በራሱ የተሳለ ሊሆን ይችላል በሚል ሐሳብ ነበር የገዛው። ኪርቮቭ የደስታ ስሜት ተሰማው። ማን እንደገዛው አውቃለሁ አላት። ግን ማወቅ የምፈልገው ማን እንደሸጠው ነው። ማለቴ ለእርሱ የሸጠው ማን እንደሆነ አለና የግዢ ደረሰኝ መቼም ይኖራችኋል ሲል ጠየቃት። ወይዘሪት ዳግማር ፊቷን ቅጭም አደረገችው። አለኝ፣ ይህን ግን ለማንም መናገር አልችልም። የሥነ ጥበብ ሥራዎቻቸውን ከሚገዙና ከሚሸጡልን ደንበኞቻችን ጋር የምናደርጋቸው የንግድ ልውውጦች በሚስጥር የሚጠበቁ መረጃዎች ሆነው መቆየት አለባቸው። ይቅርታ ያድርጉልኝ፣ ለማንም ከመንገድ ለመጣ ሰው እንደው ዝም ብዬ መናገር አልችልም። ኪርቮቭ እየተቻኮለ ቦርሳውን ፈልጎ አወጣ። ውስጡን ፈታተሸና አድራሻውን የያዘ ካርድ አውጥቶ ለሴትየዋ አቀበላት። እንደሚመለከቱት እኔ ማንም ከመንገድ የመጣ አይደለሁም። የአድራሻውን ካርድ ፍላጎት በማይታይበት ስሜት ተመለከተችው። ከዚያም በድንገት ቀና ስትል ከወፋፍራም መስታወት በተሠራው መነጽሯ ጀርባ የነበሩት ዐይኖቿ ፈጠው ነበር። እርስዎ ሌኒንግራንድ ውስጥ ያለው የቅርስ ጥበቃ ሙዚየም የበላይ ጠባቂ የሆኑት ሚስተር ኪርቮቭ ኖት? አዎ ነኝ። ወይዘሪት ዳግማር ወዲያውኑ በአክብሮትና በአድናቆት ስሜት ተሞላች። ይቅርታ ያድርጉልኝ፣ ይህ ለእኔ ትልቅ ክብር ነው። ምን ላደርግሎ እችላለሁ? ስዕሉን እንዴት እንዳገኙትና ማን እንደሸጠሎት ብቻ ይንገሩኝ። በቅርስ ጥበቃ ተቋሙ ውስጥ በሂትለር ቀደም ብሎ የተሳሉ ስዕሎችና ንድፎች ትልቅ ስብስብ አለን። ታሪክን መለስ ብሎ የመቃኘት ጉጉትን የሚቀሰቅሱ ናቸው። ይህኛው እጄ ከገባ በኋላ በብዙ ሰዎች እንደሚጎበኝ እርግጠኛ በሆንኩበት ኤግዚቢሽን ላይ ላጠቃልለው ወሰንኩ። የተቋሙ የበላይ ኃላፊ እንደመሆኔ መጠን ይህ ሥራ በማንና የት እንደተሠራ የማወቅ ኃላፊነት እንዳለብኝ ይሰማኛል። እርሱ ይረዱኛል ብዬ ተስፋ አድርጌያለሁ። እንዴታ ልረዳዎት እሞክራለሁ በማለት ወይዘሪት ዳግማር በስሜት ተሞልታ መለሰች። የእኛን ትብብር ማግኘት ይገባዎታል። የደረሰኙን ግልባጭ ልፈልገው። በረዣዥም እግሮቿ እየተራመደች በጥድፊያ ወደ አንድ ቢሮ ገብታ ተሰወረች። በዛሬው ቀን ለመጀመሪያ ጊዜ ኪርቮቭ ፈገግ ብሎ በደስታ ስሜት ተጥለቅልቆ ውድ የስዕል ቅቡን በዝግታ እንደገና ጠቀለለው። ወይዘሪት ዳግማር አንድ ወረቀት ይዛ በተመለሰች ጊዜ ገና መጠቅለሉን አላበቃም ነበር። ስዕሉን የሸጠችልኝ ግለሰብ በእኔ ግምት በ30ዎቹ የዕድሜ መጀመሪያ ላይ የምትገኝ ጀርመናዊት ሴት ነበረች። ሚስስ ክላራ ፌቢንግ ትባላለች።
የቀለም ቅቡን ያገኘችው ከአንድ ወዳጇ ወይንም ዘመዷ በስጦታ መልክ እንደሆነ እንደነገረችኝ አስታውሳለሁ። ባትወደውም ለብዙ ጊዜ እሷ ጋር ያስቀመጠችው ይሉኝታ ተሰምቷት እንደሆነ ገልጻልኛለች። የናዚ የሥነ ጥበብ ሥራ በመሆኑ ባለቤቷም ቢሆን አልወደደውም። በመጨረሻም ስዕሉን ከቤታቸው ድራሹን እንድታጠፋው ባሏ ወተወታት። ስለዚህም ነበር ወደኛ የመጣችው። ዋጋ የሚያወጣ መስሎ ባይታየኝም ነገሩን ከቢሮ አጣራሁና ምናልባት የሂትለር ሥራ ወይም ድንቅ የሂትለር የአሳሳል ዘይቤ ግልባጭ ሊሆን እንደሚችል ስለተገነዘብኩ ከጥቃቅን የሥነ ጥበብ ሥራዎች መድቤው ልገዛው ወሰንኩ ካለች በኋላ ለኪርቮቭ የደረሰኙን ግልባጭ አቀበለችው። በኒስቤክ ጎዳና ላይ የሚገኘውን ይህን አድራሻ ሚስስ ፊቢንግ ሰጥታኝ ነበር። ከመሃል ከተማው ርቆ የሚገኝ የመኖሪያ ክልል ሲሆን ከዚህ በታክሲ አጭር ጊዜ መንገድ ነው። በእግር ለመጓዝም ቢሆን ሩቅ አይደለም። በጣም ነው የማመሰግነው። የገዛሁት እዚህ ግባ በማይባል ገንዘብ ነው አለችና ጸጸት በተሞላበት ስሜት ቀጠል በማድረግ ከዚህ በላይ በሆነ ዋጋ ብሸጠው ይሻል ነበር። ይህን ያህል ዋጋ እንደነበረው አላወቅኩም። እንደ ታሪክ ካልሆነ እንደ ስነ ጥበብ ዋጋ የለውም። ኪርቮቭ እግሮቹ እንደገና በኃይል ተጠናክረው ነጠር ነጠር እያለ በፍጥነት ከጋለሪው ወጣ። ወደ ፊቢንግ ቤተሰብ መኖሪያ በሚያስገባው የሦስተኛ ፎቅ ላይ በሚገኘው በር ላይ ደውሉን ደውለው በትዕግሥት ቆሞ በመጠበቅ ላይ ሳለ ኪርቮቭ ውጥረቱ እየጨመረ መምጣቱን አስተዋለ። ስዕሉን የበለጠ ጠበቅ አድርጎ በክንዱ ስር እንደያዘ ይህን መጠይቅ ለማድረግ ምን ዓይነት ሰበብ መጠቀም እንደሚኖርበት ከራሱ ጋር መሟገቱን ቀጥሎ ነበር። ከበሩ በስተጀርባ የእግር ኮቴ ድምፅ በሰማ ጊዜ ነበር ሰበብ አድርጎ ሊጠቀምበት የሚችለው ነገር የመጣለት። በሩ የመከፈት ድምፅ ሲያሰማ ኪርቮቭ ራሱን አዘጋጅቶ ጠበቀ። በሩን የከፈተችው ረዘም ያለች ጥቁር ዓይኖችና ሰልካካ አፍንጫ ያላት ፈዛዛ ሐምራዊ የነፍሰ ጡር ድሪያ የለበሰች ባለወርቃማ ፀጉር ወጣት ነች። ምንም አይነት የእርግዝና ምልክት የማይታይባት ቀጭን በመሆኗ ኪርቮቭ ድሪያውን የለበሰችው በማርገዟ ስለተደሰተች ብቻ እንደሆነ ገመተ። በሰላሳዎቹ የዕድሜ ክልል ውስጥ የምትገኝ ትመስላለች። ኪርቮቭን ምን እንደፈለገ ለማወቅ በመጓጓት ስሜት አስተዋለችው። ሚስስ ክላራ ፊቢንግ ነሽ? በማለት ጠየቀ ኪርቮቭ። አዎን አለች እያመነታች። ኒኮላስ ኪርቮቭ እባላለሁ። ስምሽ ተሰጥቶኝ ነበር። ለጥቂት ጊዜ ላነጋግርሽ እፈልጋለሁ። ስለምን? ስለ አንድ የሥነ ጥበብ ሥራ። የክላራ ገጽታ ግራ መጋባት ተነበበበት። ስነ ጥበብ? ስለ ስነ ጥበብ ምንም የማውቀው ነገር የለም። አልገባኝም። ኪርቮቭ ነገሩ እንደዚህ እንደሚሆን አውቆ ነበር። ስለዚህ ለማሰብ ጊዜ ሊሰጣት አይገባውም። ነገሩን ግልጽ እንዳረግልሽ ፍቀጅልኝ አላትና የኪስ ቦርሳውን ለማውጣት የኮቱን ኪስ ዳበሰ። ጎልተው በሚታዩ ቃላት የተጻፉበትን የአድራሻ ካርዱን አውጥቶ ቦርሳውን እኪሱ መለሰና አቀበላት። ሌኒንግራንድ ውስጥ የሚገኝ የቅርስ ጥበቃ የሥነ ጥበብ ሙዚየም የበላይ ኃላፊ ነኝ። በጣም ታዋቂ ነው። እንዴታ? ዝናውን ሰምቻለሁ አለች ከካርዱ ላይ አይኖቿን ሳትነቅል። ወደ በርሊን የመጣሁት ጥቂት የሥነ ጥበብ ሥራ ሰብሳቢዎችን ስለ ጀርመን ሥነ ጥበብ ቃለ መጠይቅ ለማድረግ ነበር። ግን እኮ እኔ የሥነ ጥበብ ሥራዎች ሰብሳቢ አይደለሁም አለችው ክላራ። እሱን አውቃለሁ። ስለ ኤግዚቢሽኑ በምጽፈው ነገር ላይ አስተያየትሽንና ሐሳቦችሽን ብቻ ፈልጌ ነው። እባክሽን ላነጋግርሽ። ብዙውን ጊዜን አይወስድብሽም። ወደ ውስጥ እንዲገባ እንደምትጋብዘው እንደጠበቀ ሁሉ
ደጃፏን አቋርጦ በድፍረት ወደፊት ራመድ አለ። ክላራ ፌቢንግ የተረበሸች ትመስላለች። እኔ እንጃ። ስለ ትብብርሽ አመሰግናለሁ አላት ኪርቮቭ። ይሄኔ ወደ ውስጥ በሚያስገባው ኮሪዶር ውስጥ ዘልቆ ነበር። ደቂቃ አይፈጅብኝም። መቼስ እሺ፣ ግን ጊዜውን እያባከኑ እንደሆነ እርግጠኛ ነኝ ካለችው በኋላ ጨዋነቷ አሸንፏት መቀመጥ ይችላሉ፣ ግን ዛሬ በጣም ብዙ ሥራ እንዳለብኝ ልገልጽሎ ፈልጋለሁ አለችው። 1 ደቂቃ ብቻ ትበቃኛለች። ከመቅጽበት ወደ ዋናው ቤት ገብቶ በግድግዳው ላይ የተለጠፉትን ጌጣጌጦች እየቃኘ ቆመ። ማዕዘን ላይ የተቀመጠውን ተሽከርካሪ ወንበር መልከት አደረገና ከቡና ጠረጴዛው አጠገብ ከተቀመጡት ማክዳ ወንበሮች መካከል አንዱ ላይ ተቀመጠ። ክላራ ፌቢንግ አጠገቡ በሶፋው ላይ መቀመጥ ስትጀምር እሱ ደግሞ የቀለም ቅቡን ከተጠቀለለበት ፈታው። በዐይነ ቁራኛ እየተመለከተችው እንደነበር ገብቶታል። የቀለም ቅቡን አውጥቶ እንድትመለከተው ዘርግቶ ያዘላት። በአንድ ወቅት ይህን ስዕል ያንቺ እንደነበረና ለቲሸር ጋለሪ እንደሸጥሹም ተነግሮኛል። ስዕሉን ለጥቂት ጊዜ ብትመለከተውም ምንም አይነት ምላሽ ወይንም የማስታወስ ምልክት አላሳየችም። ይህ ስዕል በማለት መናገር ጀመረች። ይህን ያህል ሊያውቁት የፈለጉት ምን ቢኖረው ነው? የሦስተኛው የጀርመን አገዛዝ ውድ ቅርስ ነው። የአንድ ሙዚየም የበላይ አስተዳዳሪና የጀርመን ስነ ጥበብ ሥራዎች ሰብሳቢ እንደመሆኔ ከፍተኛ ግምት ሰጥቼዋለሁ። በማንና መቼ እንደተሠራ ማወቅ እፈልጋለሁ። በአትኩሮት ተመለከታት። ከየት እንዳገኘሽው ማወቅ አለብኝ። ክላራ ስዕሉን በአትኩሮት ተመለከተችው። በመጨረሻ ራሷን ነቀነቀች። አላውቀውም። ከዚህ በፊት ፈጽሞ ተመልክቼው አላውቅም። በአንድ ወቅት ባለቤቴ አስቀያሚ ነው ብሎ የሚያስበው በአንድ የበርሊን ጎዳና ላይ የነበረን ትዕይንት የሚያሳይ አንድ አሮጌ ስዕል ነበረኝ። እናም በመጨረሻ መቼ እንደሆነ ባላስታውስም ስዕሉን ሸጥኩት። ኪርቮቭ የተናገረችው ከልቧ እንደሆነና እንዳልሆነ ለማረጋገጥ ሞከረ። ገጽታዋ ስዕሉን እንደምታውቀው የሚያመለክት ምንም አይነት ስሜት አይነበብበትም። እናም ኪርቮቭ የተሰማውን ቅሬታ በሆዱ ይዞ አስቀረው። ሚስስ ፌቢንግ በቲሸር ጋለሪ የምትገኘው ዳግማር የተባለችው ሴት ወይዘሮ ይህን ስዕል ሳሳያት ስዕሉን ከማስታወሷን በላይ ከአንቺ እንደገዛችውም እርግጠኛ ሆና ነግራኝ ነበር። የአንቺን ስምና አድራሻ የሰጠችኝም እሷ ሆነች። ይህ ትውስታሽን ይቀሰቅስልሽ ይሆን? ክላራ ግን በክህደቷ እንደ ጸናች ነች። ቲሸር የምትገኘው እርሶ የሚሏት ሴት ወይዘሮ ሙሉ ለሙሉ ግራ ተጋብታለች። ማለቴ ተሳስታለች። ይህንን ከዚህ በፊት አይቼው አላውቅም። ስሜቷ ተረብሾ እንደሆነ በማለት ኪርቮቭ አስተዋላት። ግን ዘና እንዳለች ነች። የቀለም ቅቡን ከዚህ በፊት እንደተመለከተችውና እንደውም በእጇ እንደነበረ ጠርጥሯል። ነገር ግን ይህንን ለማረጋገጥ ምንም መንገድ አልነበረውም። በዝግታ ስዕሉን እንደገና ይጠቀልለው ጀመር። መልካም አላትና ምናልባት ተሳስቼ መሆን አለበት ነው እንጂ አለች ክላራ ከተቀመጠችበት እየተነሳች። ጊዜውን ስላባክኑ አዝናለሁ። ኪርቮቭም ከተቀመጠበት ሲነሳ እበሩ ድረስ ሸኘችው። ስለ ትብብርሽ አመሰግናለሁ። ስለ ስዕሉ የበለጠ ማወቅ ያለመቻሌ ግን ያሳዝናል። ባውቅ ይጠቅመኝ ነበር። በሩን እየከፈተችለት ሳለ አንድ ልውጣ እያለ ሲታገላት የነበረ ጥያቄዋን ሰነዘረች። ይህ የቀለም ቅብ ይህን ያህል አትኩሮት ያሰጠው ምኑ ነው? ወደ ኮሪደሩ እየዘለቀ ኪርቮቭ የጎላ ስሜት ሳይነበብበት ነፃ ሆኖ መልስ ሰጣት። አዶልፍ ሂትለር ይህንን የስዕል ሥራ የሠራው በ1952 ወይንም ከዚያ በኋላ መሆኑ ብቻ ነው።
አትኩሮትን ያሰጠው። እንዴት የሚገርም ነው አለች ክላራ በስሜት። ሂትለር በ1945 እንደሞተ ሁሉም ሰው ያውቃል። በትክክል። እናም ይህ ስዕል ይህን ያህል የአትኩሮት ማረፊያ ያደረገው ይኸው ነው። ሰላም ዋይ። በተቀረው የከሰዓቱ ክፍለ ጊዜ ክላራ የአክስቷን የኤቨሊን ሆፍማንን መምጫ በመጠባበቅ ላይ ሳለች ጭንቅ ጥብብ ብሏት ቆየች። አስደንጋጭ ስሜት የፈጠረባት ሩሲያዊው እንግዳ የመኖሪያ ሕንፃውን ለቆ መሄዱን እንዳስተዋለች ክላራ የከሰዓት እንቅልፋቸው ላይ የነበሩትን እናቷን ለመቀስቀስ ወደ መኝታ ቤት ተፈተለከች። እናቷ ሙሉ ለሙሉ ከእንቅልፋቸው ነቅተው ቀና ብለው ከተቀመጡ በኋላ ክላራ በይቅርታ ስሜት እንዲህ አለች። እማ፣ ግድ ሆኖብኝ ነው የቀሰቀስኩሽ። ልነግርሽ የሚገባኝ አንድ ነገር አለ። ምንድነው ክላራ? የፈራሽ ትመስያለሽ። አዎን ፈርቻለሁማ። አክስቴ ኤቨሊን እኔና ፍራንዝ የተጋባንበትን የመጀመሪያ ዓመት በዓላችንን ስናከብር ያበረከተችልንን የመንግሥታዊ ሕንፃ የሚያሳይ ስዕል አስታወስሽው? ያ እንኳን ፍራንዝ በጣም ስለ ጠላው የሸጥኩትን። አዎ በደንብ አስታውሰዋለሁ። እና ስዕሉ በሂትለር የተሠራ ነው የሚል አንድ ባለሙያ አሁን መጥቶ ነበር። የሚገርም ነው። እኔም ያልኩት እንደዛ ነው። ከዚህ የባሰው እብደቱ ደግሞ ሂትለር ስዕሉን የሠራው ጦርነቱ ካበቃ ከ7 ዓመት በኋላ ነው ብሎ በሙሉ አፉ መናገሩ ነው። ይህ የምትይኝ ቀውስ ሰውዬ ማን ነው? አጫውትሻለሁ። ኒኮላስ ኪርቮቭ መጥቶ ምን እንዳደረገ አንድም ሳይቀር በፍጥነት በድጋሚ ነገረቻቸው። ክላራ ተናግራ እንደጨረሰች በሚያሳዝን አንደበት እንዲህ በማለት ቀጠለች። እማ፣ ይህ ሁሉ ስለምን እንደሆነ አላውቅም። ነገር ግን ይህ ኪርቮቭ የተባለው ሰው ነገሩ በጽሑፍ እንደሚዘግበው እርግጠኛ ነኝ። አክስቴ ኤቨሊን ስጦታዋን እንደሸጥኩባት እንዳታውቅ ፈራው። ከመስማቷ በፊት ቀድሜ አግኝቻት ሁሉን ነገር ብገልጽላት ሳይሻል አይቀርም። አሁኑኑ እደውልላታለሁ። ክላራ፣ አክስት ኤቨሊን ስልክ እንደሌላት ታውቂያለሽ። እንዴት እንደምትገኝ የማውቀው እኔ ነኝ። በእኔ ጣዪው። ላገኛት የምፈልገው ዛሬ ነው። የሚሆን ከሆነ ታገኛታለሽ። አሁን ከአልጋው ውስጥ እንድወጣ ደግፊኝ። ከዚያ ብቻዬን ተይኝ። ሁሉን ነገር ለእኔ ተይው። ይህ የሆነው እንግዲህ ከ2 ሰዓታት በፊት ነበር። ለአክስት ኤቨሊን መልእክቱ እንደደረሳቸውና ብዙም ሳይቆዩ ወደዚህ እንደሚመጡ ክላራ ከእናቷ ተረድታለች። ልታገኛቸው ጓግታለች። ግን ስዕሉን ስለመሸጧ ጥፋቷን አምና የምትሰጠውን ቃል እንደ ጦር እየፈራች በጉጉት እንግዳ መቀበያ ክፍሉ ውስጥ አክስቷን ትጠባበቃት ጀመረች። ተጨማሪ 10 ደቂቃዎች አለፉ። የክላራም ጭንቀት ጨመረ። ከዚያ የበሩ ደውል አንቃጨለና አክስት ኤቨሊን ከማራኪ ተክለ ሰውነታቸውና ዘና ካለ ገጽታቸው ጋር ገቡ። አሁን ከፊት ለፊት ተቀምጠዋል። ያለ ዕቅድሽ እንድትመጪ በማድረጌ ይቅርታሽን አክስቴ። ፈጽሞ ምንም ችግር የለም። እኔ የሰጋሁት አንቺ አንድ ነገር ሆነሽ እንደሆነ ብዬ ነው። ደህና ነሽ? እርግዝናሽ ላይ ችግር አለ እንዴ? እኔ ደህና ነኝ አክስቴ። ይሁን እንጂ አንድ የተፈጠረ ችግር አለ። በቶሎ ብነግርሽ ሳይሻል አይቀርም ብዬ አስቤ ነው። አንድ ደብቄሽ ቆይቼ አሁን ልነግርሽ ያልኩት ነገር አለ። እንደማያበሳጭሽ ተስፋ እያደረግኩም ነበር። ክላራ የኔ ውድ፣ አንቺ ምንም ነገር ብትናገሪ ሊያበሳጭኝ አይችልም አሉ ኤቨሊን። በጣም ነው የምወድሽ። ልትናዘዥልኝ ያሰብሽውን ነገር ንገሪኝ። ክላራ ምራቋን ዋጠች። አክስቴ፣ ስለ ስዕሉ ነው። የምን ስዕል?
እኔና ፍራንዝ የተጋባንበት የመጀመሪያ ዓመት ስናከብር ያበረከትሽልንን ያ ከባለቤትሽ የጀርመን ስነ ጥበብ ሥራዎች ስብስብ መካከል አንዱን የበርሊን መንግሥታዊ ሕንፃ ምስል የሚያሳየው አስታወስሽ? ኤቨሊን አንገታቸውን በአዎንታ ነቀነቁ። አሁን አስታወስኩ። እና ክላራ ምራቋን ዋጠችና የቋጠረችውን ተነፈሰችው። አክስቴ ከ1 ዓመት በፊት ሸጥኩት፣ ለአንድ ጋለሪ ሸጥኩት። ኤቨሊን በአግራሞት የተሸበቡ መስለው ታዩ። ሸጥኩት? መሸጥ ነበረብኝ በማለት ክላራ ይቅርታ አዘል በሆነ ቃና ተናገረችና በፍጥነት ንግግሯን ቀጠለች። ግልጽ ልሁንልሽ አክስቴ፣ ፍራንዝ ፈጽሞ አይወደውም ነበር፣ ግን የአንቺ ልባዊ ስጦታ ስለሆነ አቆየሁት። ከዚያ አንድ ምሽት ምናልባት በግምት ከ1 ዓመት በፊት ፍራንዝ ጥቂት አብረውት የሚሰሩ አስተማሪ ጓደኞቹን ለካርታ ጨዋታ እዚህ ይዟቸው መጣ። በሚያስተምርበት ትምህርት ቤት የሥነ ጥበብ መምህር ለሆነ አንድ ጓደኛው ስዕሉን ያሳየዋል። ይህ ጓደኛው እንዲህ አይነት የማይረባ ስዕል ምን ሊያደርግለት እንደሰቀለው ይጠይቀዋል። ይህ ጓደኛው ስዕሉ ከናዚ መንግሥታዊ ሕንፃዎች መካከል አንዱ እንደሆነ የተሠራውም ሂትለር በሚወደው የአሳሳል ዘይቤ እንደሚመስልና ምናልባት በአንድ የሥነ ጥበብ ባለሙያ ወይም በሂትለር በራሱ የተሳለ ሊሆን እንደሚችል ገለጸለት። ያም ሆነ ይህ ግን ጓደኛው ይህ የናዚ ሥነ ጥበብ ሥራ እንደሆነ እርግጠኛ ነበር። ክላራ ምራቋን ዋጠች። መቼም ፍራንዝ ለናዚዎች ያለውን ስሜት ታውቂያለሽ። ብቻ ጓደኞቹ ወደየቤታቸው ሲሄዱ ፍራንዝ ወደ እኔ መጣና ስዕሉን ድራሹን እንዳጠፋው ነገረኝ። እኔም ያንቺ ስጦታ ስለሆነ ያለኝን ማድረግ እንደማልችል ነገርኩት። ቢሆንም ከዚህ ቤት አውጪና ወዲያ ጣየው ሲል የሙጥኝ አለ። አክስትሽ ኤቨሊን ፈጽሞ አታውቅም። ብቻ ከዚህ አውጪና የፈለግሽውን አድርጊው። ምንም ያህል ልቤ ባይፈቅደውም አቅራቢያችን ወደሚገኝ አንድ ጋለሪ ወስጄ ለነሱ ሸጥኩትና ከዚህ አረሳሁት አለችና በጥፋተኝነት ስሜት ተሞልታ ምራቋን ዋጠች። ይቅርታ እንደምታደርጊልኝ ተስፋ አድርጋለሁ አክስት ኤቨሊን። ኤቨሊን ሆፍማን አሁን ዘና እንዳሉ ናቸው። ልታገኘኝ የፈለግሽው ለዚሁ ነው እንዴ ክላራ? በጣም ገብቶኛል። ዋነኛ ግዴታሽ ከባልሽ ጋር ተስማምቶ መኖሩ መሆኑ ቀረ እንዴ? በስዕሉ ስላልተደሰተና አንቺም ለመሸጥ ስለተገደድሽ አዝናለሁ። ግን ይህ ብቻ ከሆነ ይህ ብቻ አይደለም አክስቴ ስትል ክላራ አቋረጠቻቸው። አንድ ሌላ የተፈጠረ ችግር አለ። የኤቨሊን ሆፍማን ገጽታ ለመጀመሪያ ጊዜ የጭንቀት ምልክት ተነበበበት። ሌላ ነገር? ዛሬ ከሰዓት ላይ በማለት ክላራ በፍጥነት መናገሯን ቀጠለች። አንድ ኒኮላስ ኪርቮቭ የተባለ ከሌኒንግራንድ የመጣ የሥነ ጥበብ ተቋም የበላይ ኃላፊ እዚህ ድረስ መጥቶ ነበር። ይህንን ስዕል ይዞት ነበር የመጣው፣ አንቺ የሰጠሽንን ስዕል። በቲሸር ጋለሪ ተመልክቶት ከእነሱ የገዛው ይመስለኛል። ሌኒንግራንድ ውስጥ በሚገኘው የቅርስ ጥበቃ ተቋም ውስጥ በሚያዘጋጀው የጀርመን ስነ ጥበብ ኤግዚቢሽን ላይ ሊያቀርበው ይፈልጋል። ለካታሎጉ ወይንም ምናልባት ለአንድ የሥነ ጥበብ መጽሐፍ ሲል ስለ ስዕሉ የበለጠ ለማወቅ ፈልጎ ነበር፣ ግን እርግጠኛ አይደለሁም። ምን ብለሽ ነገርሽው ታዲያ? አሉ ኤቨሊን በዝግታ። ምንም አልነገርኩትም። ስዕሉ የኔ ሆኖ እንደማያውቅና ከዚህ በፊትም ፈጽሞ አይቼ እንደማላቅ ነገርኩት። እዚህ ነገር ውስጥ እጄን ማስገባት አልፈለግኩም። ይህኔ ኤቨሊን ባረገችው እንደረኩ ከገጽታቸው ላይ ተነበበ። ያደረግሽው ትክክል ነው ክላራ፣ ምንም የሚያሳስብሽ ነገር የለም። የሚያስጨንቅሽ እንደሰጠሽው አውቄ እንዳልቆጣሽ ከሆነ ካሁን በኋላ እርሺው። አንድ የቀረ ነገር አለ አክስቴ። አንድ እንግዳ የሆነና የሚያስፈራ ነገር አለ። ምንድነው እሱ? ሚስተር ኪርቮቭ ተለይቶኝ ሲሄድ ስዕሉ ይህን ያህል አትኩሮት የሰጠው ለምን እንደሆነ ጠይቄው ነበር።
ስዕሉ የአዶልፍ ሂትለር ሥራ እንደሆነና የተሠራውም በ1952 እንደሆነ ነገረኝ። ሂትለር በ1945 ስላረፈ እሱ ሊሠራው እንደማይችልና ይህ ትርጉም የማይሰጥ ግራ የገባ ነገር እንደሆነ ነገርኩት። ሚስተር ኪርቮቭ በዚህ አባባል ተስማምቶ ስዕሉን የአትኩሮት ማረፊያ ያደረገውም ይኸው እንደሆነ ነገረኝ። በዚህ ጊዜ ኤቭሊን ሆፍማን ራሳቸውን ቀና አድርገው ቀጥ ብለው ተቀመጡ። ይህ የማይመስል ነገር ነው። ሚስተር ኪርቮቭ የአእምሮ በሽተኛ መሆን አለበት። እኔም ያሰብኩት ይህንኑ ነበር አክስቴ። በሂትለር ተሰርቶ ሊሆን አይችልም አይደል? ማለቴ አንቺስ ይህን አይነት ነገር ከየት ታገኛለሽ? የተሳለው በሂትለር አይደለም አሉ ኤቭሊን ሆፍማን አስረግጠው። ይህ የሚሆን ነገር አይደለም። ባለቤቴ የአንቺ አጎት በናዚ የተሠራ ማንኛውንም ነገር በሚያሰባስብባቸው ሥራዎች ውስጥ ለማካተት ፈቃደኛ አይሆንም። አጎትሽ የጥንቱን ዘይቤ የሚከተሉ ሶሻሊስት ዲሞክራት ነበር። ይህ አንቺ ጋር መጥቶ የነበረው ሰው ፈጽሞ የማይመስል ነገር ነው የተናገረው። ምክንያቱ ግን ምን እንደሆነ አላወቅኩም። ያም ሆነ ይህቺ ከተማ በእብዶችና በአወናባጆች የተሞላች እንደሆነች ስለምናውቅ አያሳስበንም። ሁሉን ነገር መርሳት ትችያለሽ ውድ ክላራ። ስዕሉን ስለ መሸጥሽም ነገሩ ስለገባኝ ሕሊናሽን አታስጨንቂ። ከተቀመጡበት ተነስተው ጎንበስ በማለት ክላራን ሳሟት። መቼም ቢሆን በጣም እወድሻለሁ። አሁን አንድ ቀጠሮ ስላለኝ እቸኩላለሁ። ኤቭሊን በምግብ ቤቱ ውስጥ ገለል ብሎ ከተቀመጠው ጠረጴዛ ጀርባ ወልፍጋንግ ሽሚድን ሲያገኙት ሐሳቡ ምሳው ላይ ከማረፉ የተነሳ በመጀመሪያ አላያቸውም ነበር። የተጠበሰውን ምግብ እየቆረጠ በመጉረስ በጠንካራ ቢራ በማወራረድ ሥራ ተጠምዶ ነበር። አበላሉን በፈገግታ እየተመለከቱ ሊቀመጡ ሲዘጋጁ ተመለከታቸውና ማላመጡን ሳያቋርጥ ግዙፍ ሰውነቱን ከተቀመጠበት አስነስቶ የእጃቸውን ጀርባ እንደሚስም ሁሉ በምልክት አሳያቸው። እንደምነሽ ኤቭሊን ሲልም ሁለቱም እየተቀመጡ ሳሉ ጠየቃቸው። ስላልጠበቅኩሽ ይቅርታ አድርጊልኝ። ከረሃቤ ብዛት ሆዴ መገለባበጥ ስለጀመረ ነው። እኔም ዘግይቻለሁ አሉት ወይዘሮ ኤቭሊን። እንብላ፣ ቋሊማው በጣም ግሩም ነው። አልበላም ወልፍጋንግ፣ ዛሬ ምግብ አላሰኘኝም። አንድ መለኪያ ነጭ የወይን ጠጅ ብይዝ ይሻለኛል። አስተናጋጇ አጠገባቸው መድረሷን ተመለከቱና አንድ መለኪያ የወይን ጠጅ ባክሽ በማለት አዘዟት። መምጣት እንደምትችል እርግጠኛ ነበርኩኝ። መልእክትሽ ብቻ በቂ ነበር ኤቭሊን። ሊዝል አስቸኳይ ነው ብላኝ ነበር። ነው እንዴ? ሳይሆን አይቀርም። በመጀመሪያ ምን ያህል አሳሳቢ እንደሆነ አላወቅኩም። ሆኖም ክላራ መልእክት መላኳ ያልተለመደ ነገር ስለሆነ ጊዜ ሳላባክን አገኘኋት። እናም አዎን ወልፍጋንግ አሳሳቢ ነው። አፉን በለስላሳ ወረቀት ጠረገና ቀና ብሎ ተመለከታቸው። ስለ ተፈጠረው ነገር እስኪ ንገሪኝ። ነገሩ በአንድ ወቅት ለክላራ የሰጠኋት ስዕልን ይመለከታል። ሽሚድ ለቅጽበት ያህል ግራ ተጋባ። ስዕል? ከረጅም ጊዜ በፊት ስለሆነ ዘንግተው ይሆናል። ከብዙ ዓመታት በፊት ሰውየው ድብርት በተጫጫነውና መቅበጥበጥ ባበዛበት ጊዜ ሥራ የማያስፈታው አንድ ሐሳብ መጥቶልኝ ነበር። አንድ ቀን አመሻሹ ላይ የጎሪንግን የጥንት መኖሪያ ሕንፃ በችኮላ ፎቶግራፍ አነሳውና ሰውየው ፎቶውን እየተመለከተ አነስተኛ ስዕል አድርጎ እንዲሠራውና ሥራ እንዳይፈታ ሰጠሁት። በጣም አስታወስኩ። ከዚያ ይህንን ስዕል ለክላራ
እንደ የጋብቻ ዓመት በዓል ስጦታ ሰጠሻት። ኤቨሊን የወይን ጠጃቸው እስኪቀዳ ጠበቁና ለጥቂት ጊዜ ያህል በጨፈገገ ገጽታ ሲመለከቱት ቆዩ። ይህን ስጦታ መስጠቴ ስህተት ነበር። ፈጽሞ መስጠት አልነበረብኝም። ለምን? ምክንያቱም ክላራ ሸጠችው። እርግጥ ነው ምን ያህል ዋጋ እንዳለው አታውቅም። ባለቤቷ አልወደደውም ስለነበረ በአቅራቢያዋ ለሚገኝ ጋለሪ ሸጠችው። ከዚያም አንድ ሩሲያዊ አገኘው። ሌኒንግራንድ ውስጥ የሚገኘው የቅርስ ጥበቃ ተቋም የበላይ አስተዳዳሪ የሆነ ሩሲያዊ። ኒኮላስ ኪርቮቭ አለ ሽሚድ ፈጠን ብሎ። ከሚስ አሽክሮፍት አዲስ ጓደኞች መካከል አንዱ ነው። እኔም ይህን ነበር የፈራሁት። አዎን፣ ኪርቮቭ እነዚህን ለመሳሰሉ ነገሮች ፍጹማዊ ዕውቀትና ብቃት አለው። ስለ ስዕሉ የበለጠ ለማወቅ ፈልጎ ወደ ስዕሉ መነሻ ወደ ክላራ አስሶ ደረሰ። እቤቷ ድረስ መጥቶ ነበር። ግን እኮ ምንም ነገር ልትነግረው አትችልም አለ ሽሚድ። ምንም የምታውቀው ነገር የለማ። ኤቨሊን ከወይኑ ተጎነጩ። ዋናው ነገር እሱ አይደለም ወልፍጋንግ። እርግጥ ነው ምንም ልትነግረው አትችልም። ነገር ግን እሱ አንድ ነገር ሊነግራት ችሎ ነበር። ምን ነገራት? ከመሄዱ በፊት ኪርቮቭ ስዕሉ አትኩሮትን እንዲስብ የሚያደርገው ምንም እንኳን የሥነ ጥበብ ባለሙያው በ1945 እንደሞተ ቢታሰብም የተሰራው ግን በ1952 ወይም ከዚያ በኋላ እንደሆነ ነገራት። ይህን እንዴት ሊያውቅ ቻለ? የማውቀው ነገር የለም ወልፍጋንግ። ኪርቮቭን እዚህ ውስጥ ያስገባው ምን እንደሆነ አላውቅም። የወይን ጠጁን እንደገና ተጎነጩለት። አሁን የማውቀው ነገር የ1945 ክስተቶች እንደተዘገቡት ላይሆኑ እንደሚችሉ ኪርቮቭ እንደሚጠረጥር ብቻ ነው። ሽሚድ አገሳና ለማሰብ እየሞከረ ሳህኑን ባዶ አደረገው። አሳሳቢ ነው ብለሽ ታምኛለሽ? በጣም አሳሳቢ እንጂ። ሊሆን ይችላል። ወይዘሮ ኤቨሊን በረጅሙ ተነፈሱ። መጠንቀቅ አለብን ወልፍጋንግ። ያንን ስዕል ከእጄ እንዲወጣ በማድረግ ያዝናለሁ። ያደረግኩት ትልቅ ጥፋት ሊያደርስ ይችላል። መጨነቅ አያስፈልግሽም በማለት ሽሚድ አረጋግጠላቸው። ስዕሉን ለኔ ተዩ። ብዙም ሳይቆይ ማስረጃ እንዳይሆን ድምጥማጡን አጠፋዋለሁ። እርግጠኛ ነህ? ቃል እገባልሻለሁ። ለጊዜው ግን ነገሩን በጥልቀት ማሰብ ይኖርብኛል። የኪርቮቭን ቀጣይ እርምጃ ለመገመት ሞክራለሁ። ስለምናደርጋቸው ቅድመ ጥንቃቄዎችም ለማሰብ ሞክራለሁ። የኤቨሊንን እጅ ዘርግቶ ያዘ። አትጨነቂ ኤቪ፣ ነገ እንደገና እዚሁ እንገናኝ። ሁሉንም ነገር ቦታውን አስይዤ እጠብቅሻለሁ። የስለላ መረባችን እንከን አይወጣለትም። ከተቀመጠበት መነሳት ጀመረ። ኤፊ፣ ነገ እዚሁ ነይ። እመጣለሁ ወልፍጋንግ። በመምጣቴ እርግጠኛ መሆን ትችላለህ። እኚህ መልከ መልካም የሆኑት አሮጌት ሴትዮ ለዕድሜያቸው ፈጣን በሚባል እርምጃ መንገዱን አፈስ አፈስ እያደረጉ ሲራመዱ፣ ኒኮላስ ኪርቮቭ ደግሞ በተከራየው ኦፔል መኪና ሆነው ጎዳናውን ትተው ወደ ጎን በመታጠፍ ማምፕስ ጉቴ ስተብ ወደሚባል የመመገቢያ ቤት ገብተው እስኪሰወሩ ድረስ በዝግታ እየነዳ ተከተላቸው። እንደ ዕድሉ ሆኖ ኪርቮቭ ከገቡበት ቦታ ብዙም ሳይርቅ የመኪና ማቆሚያ ስፍራ ለማግኘት ችሎ ነበር። በችኮላ መኪናውን ትቶ ወደ መመገቢያ ቤቱ አመራ። እየቀረበ ሲመጣ ማምፕስ ጉቴ ስተብ የመንደር ዳር ቡና ቤትና ምግብ ቤት ውህድ እንደሆነ አስተዋለ። ቡና ቤቱ በመስታወት የተከለለና ቁልቁል ተዳፋት ሆኖ የተሰራ ጣሪያ አለው። ቡና ቤቱን አልፈው ወደ መመገቢያ ቤቱ ሲሄድ
የተመለከታቸው ስለመሰለው ወደ ቡና ቤቱ መግባት ለክፉ እንደማይሰጠው ተሰማው። ወደ ውስጥ ሲገባ ቡና ቤቱ ድሎት የሚታይበት ሆኖ አገኘው። በአረንጓዴው ምንጣፍ ላይ ክብ ጠረጴዛዎችና በአረንጓዴ ለስላሳ ጨርቅ የተለበጡ ወንበሮች ተቀምጠዋል። ከመሃል መተላለፊያው አጠገብ አንድ ያልተያዘ ጠረጴዛ ተመለከተ። ወደዚያው እያመራ ሳለ በመመገቢያ ቤቱ በር በኩል ባንኮኒና የመመገቢያ ክፍል አየ። አሮጊቷ ሴትዮ ግን እይታው ውስጥ አልነበሩም፣ ተሰውረዋል። ኪርቮቭ ከተቀመጠ በኋላ ከአስተናጋጁ የምግብ ዝርዝሩን ተቀበለ። ባይርበውም አንድ ነገር ማዘዝ እንዳለበት ስላወቀ ብቻ የቀላል ምግቦቹን ዝርዝር መልከት አደረገና አንዱን መርጦ አዘዘ። ሲጋራውን እያጨሰ በቀደመው የከሰዓቱ ክፍለ ጊዜ ምን እንደተከሰተ በሕሊናው አውጠነጠነ። ክላራ ፊቤንግን ማግኘቱ የፈየደለት ነገር አልነበረም። ቢሆንም ከመኖሪያ ሕንፃዋ ወጥቶ ሲሄድ ጥርጣሬ ገብቶት ነበር። ዋሽታኝ ቢሆንስ ሲል አሰበ። እሱ በመምጣቱ ተደናግጣ አንድ ሌላ ሰው ለማግኘት ከመኖሪያዋ የማትወጣ ከሆነ ይህንን ለማረጋገጥ ምንም መንገድ አይኖረውም። እናም በኔስቤኪ ጎዳና ላይ በቆመችው ኦፔል መኪና ውስጥ ሆኖ የክላራን መኖሪያ ሕንፃ በዐይነ ቁራኛ ለመመልከት ወሰነ። ከሁለት ሰዓት በላይ ጥበቃ በኋላ ክትትሉ ረብ የለሽ መስሎ ታየው። በዚህን ጊዜ 3 ሰዎች ማለትም የገበያተኛ ዘንቢል ያንጠለጠለ አንድ ትልቅ ሰው፣ አንዲት መልከ መልካም አሮጊት ሴትና በእጁ ጥቂት የተማሪ ቤት መጻሕፍትን የያዘ ትንሽ ልጅ ወደ መኖሪያ ሕንፃው ገብተዋል። ግን ከሕንፃው ማናቸውም ተመልሰው አልወጡም። ክላራ ፌቢንግ አስደንግጦ ከቤቷ የሚያስፈትልካት ምንም ምክንያት እንዳልነበራት ግልጽ ስለሆነለት በመጨረሻ ኪርቮቭ በእሷ ላይ የነበረው ጥርጣሬ መሠረት የለሽ እንደሆነ አድርጎ አሰበ። ማላወሻ የሌለው ዝግ መንገድ ላይ እንደቆመም ተሰማው። መኪናውን አስነስቶ ለመሄድ ሲዘጋጅ ግን የመኖሪያ ሕንፃው የፊት ለፊት በር ተከፍቶ 2 ሴቶች ሲወጡ ተመለከተና ሐሳቡን ለወጠ። እኛ ቀደም ብለው ወደ ሕንፃው ሲገቡ የተመለከታቸውን ዕድሜያቸው የገፋ ሴትና ክላራ ፌቢንግ ነበሩ ከሕንፃው የወጡት። ክላራ ለአሮጊቷ አንድ ነገር ስትነግራቸው አሮጊቷ በመስማማት አንገታቸውን ነቀነቁና ተሳስመው ተሰነባበቱ። ክላራ ወደ ሕንፃው ተመልሳ ስትገባ አሮጊቷ በጎዳናው ቁልቁል ጉዞአቸውን ቀጠሉ። በኋላ መመልከቻ መስታወቱ ኪርቮቭ እየራቀ የሚሄደውን የአሮጊቷን ተክለ ሰውነት እየተመለከተ አሰላሰለ። እዚህ ድረስ የመጡት ክላራን ለመጠየቅ ነበር። ምናልባት ጥሪ ያደረገችላቸው ክላራ ልትሆን ትችላለች። ደካማ ፍንጭ ቢሆንም ፍንጭ ሊሆንለት እንደሚችል ግን እርግጠኛ ነበር። ኪርቮቭ መኪናውን ሙሉ በሙሉ ወደ ተቃራኒው አቅጣጫ ካዞረ በኋላ አሮጊቷ ወደሚሄዱበት በርቀት ሊከታተላቸው በፍጥነቱ ቀሰስተኝነት የተነሳ ከበስተኋላው የነበሩ መኪኖች ጥሩምባቸውን አስጮሁበት። በመጨረሻ ግን ሴትየዋ ወደ አንድ የመመገቢያ ቤት ሲገቡ ተመለከታቸው። አሁን ቀለል ያለውን ምግብ በማንኪያ እያንከላወሰ አሮጊቷ ከውስጥ ተመልሰው እስኪወጡለት በመጠበቅ ላይ ነው። እስከ መቼ እንደሚጠብቃቸው ባያውቅም ሌላ የሚሄድበት ቦታ ስላልነበረው ግን ዝም ብሎ ተቀመጠ። ስለዚህም እየበላ ሲጠብቃቸው ከቆየ በኋላ በመጨረሻ ሲጋራ ማጨስ ጀመረ። ቢያንስ 40 ደቂቃዎች ካለፉና ኪርቮቭ ሂሳቡን ከከፈለ በኋላ ትዕግስቱ ፍሬ አፈራ። መልከ መልካሟ አሮጊት
አንድ በ60ዎቹ ወይንም በ70ዎቹ የዕድሜ ክልል ውስጥ የሚገኝ ለዕድሜው በጣም ጤነኛ የሆነ ግዙፍ ሰው አስከትለው በቡና ቤቱ ወንበሮች መሃል እያቋረጡ መራመድ ጀመሩ። ወደ እሷ አጠገብ ሲመጡና ከዚያም አልፈውት ሲሄዱ ኪርቮቭ አንድ መካከለኛ ዕድሜ ውስጥ የምትገኝ ሐምራዊ ቀሚስ የለበሰች እንስት ከሌላ ጠረጴዛ በስተጀርባ ተነስታ የግዙፉን ሰው አትኩሮት ለመሳብ ስትጣራ አስተዋለ። ወልፍጋንግ ስትል ነበር እንስቷ ሰላምታ ያቀረበችለት። ወልፍጋንግ የተባለው ግዙፍ ሰው ቆመና እጇን ጨበጣት። ኡርሱላ፣ ከተገናኘን ረጅም ጊዜ ሆነን። ከፊት ከፊቱ ይራመዱ የነበሩት መልከ መልካሟ አሮጊት በተፈጠረው ሁኔታ መራመዳቸውን አቁመው ወደ ኋላ ዞር ብለው ተመለከቱ። ለቅጽበት ያህል ግዙፉ ሰውዬ ካመነታ በኋላ ሁለቱን ሴቶች አስተዋወቃቸው። የኔ ውድ፣ ይህቺ ኡርሱላ ሽሊተር ትባላለች። ኡርሱላ፣ እባክሽ ኤቭሊ ሆፍማንን ተዋወቂያት። አንድ አስተናጋጅ የያዛቸውን ሳህኖች ጠረጴዛ ላይ ሲያስቀምጥ የተፈጠረው ድምፅ ኪርቮቭ የተቀረውን ንግግራቸውን ሳያዳምጥ እንዲቀር አስገደደው። ከዚህ በመቀጠል ወልፍጋንግ የተባለው ግዙፍ ሰው ኤቭሊን ሆፍማንን እየመራ ከቡና ቤቱ ሲወጡ አስተዋለ። በጎዳናው የእግረኛ መንገድ ላይ ቆመው ጥቂት ከተነጋገሩ በኋላ ተሰነባብተው ወደ ተለያዩ አቅጣጫዎች መንገድ ጀመሩ። ኪርቮቭ በፍጥነት ከተቀመጠበት ተነሳና እንደገና ኤቭሊን ሆፍማንን ለመከተል ወሰነ። ምናልባት ምርጫውን ተሳስቶ ሊሆን ይችላል። አሁንም ቢሆን ግን ከክላራ ፊቢንግ ጋር የሚገናኙ ብቸኛ ሰው ቢኖሩ እሳቸው ብቻ ናቸው። ግን በጎዳናው ላይ ከኋላቸው ሆኖ ብዙ ርቀት ሊከተላቸው አልቻለም። ምክንያቱም የኤቭሊን ሆፍማን መድረሻ መንገዱን አቋርጦ የሚገኘው የአውቶቡስ መጠበቂያ ነበር። ኤቭሊን አውቶቡስ ለመጠበቅ ከተሰለፉት ከሌሎች ሰዎች ጋር ከተሰለፉ ከጥቂት ደቂቃዎች በኋላ ከፊት ለፊት መስታወቱ በላይ 29 ቁጥር የተጻፈበት ባለ 2 ደረጃ አውቶቡስ መጥቶ ከአጠገባቸው ቆመ። እኚህ ሆፍማን የተባሉ ሴትዮ አውቶቡሱ ላይ እስከሚወጡ ድረስ ጠበቀና ኪርቮቭ በፍጥነት ፊቱን ወደ ኋላ መልሶ ወደ ቆመው መኪናው ተፈተለከ። እንደገና መኪናውን በአውራ ጎዳናው ላይ እያሽከረከረ አውቶቡሱ ብሪቲሽ ሰፈር እስከሚደርስ ድረስ ኤቭሊ ሆፍማን ከአውቶቡሱ እንደወረዱ ወይም እንዳልወረዱ በጥንቃቄ እያስተዋለ ተጓዘ። ግን እስካሁን አልወረዱም። ከአውቶቡሱ በስተጀርባ ሆኖ እየተከተለው ሲጓዝ አውቶቡሱ በየፌርማታው ላይ ስለሚቆም ኤቭሊን ሆፍማን መውረድ አለመውረዳቸውን ለማረጋገጥ የመኪናውን ፍጥነት ሲቀንስ ቆየ። ግን አሁንም ቢሆን እሳቸው አውቶቡሱ ላይ እንደተሳፈሩ ናቸው። ከአውቶቡሱ ኋላ ኋላ መኪናውን ሲያሽከረክር አይቷቸው የማያውቅ አዳዲስ ቦታዎች ልብ ብሎ ሳያያቸው ወደ ኋላ ይነጉዱበት ገቡ። በዚህ እንግዳ በሆነበት ክልል ውስጥ ሲያልፍ ከመነሻቸው የ15 ደቂቃ ጉዞ እንደራቁ አስተዋለ። አሁንም ግን እሳቸው አውቶቡሱ ላይ ስለመሆናቸው አልተጠራጠረም። አውቶቡሱ ፍጥነቱን በመቀነስ ላይ ስለነበር እሱም ፍሬኑን ይዞ የመኪናውን ፍጥነት አቀዘቀዘ። አውቶቡሱ በርንበርገር ጎዳና ላይ ሲቆም ኪርቮቭም ከበስተኋላው መኪናውን አቆመ። ወዲያውኑ ጎንበስ አለና ከአውቶቡሱ ሰው እየወረደ እንደሆነ ለመመልከት ሞከረ። 2 ሰዎች እየወረዱ ነበር። ከወራጆቹ መሃል ኤቭሊን ሆፍማን ነበሩበት። አውቶቡሱ ጉዞውን ሲቀጥል ኤቭሊን ሆፍማን ወደ እግረኛ መንገዱ ላይ ወጥተው ወደ ግራ ከተመለከቱ በኋላ
አንድ አርበ ሰፊ መንገድ አቋርጠው ተሻገሩ። ከዚያም በጣም እንደሚያውቁት በሚያመለክት አኳኋን ሌላ መንገድ አቋረጡ። ከመገንጠያው አንድ መደብርን አልፎ የሚገኝ አንድ ዘመናዊ ቡና ቤት አጠገብ ለቅጽበት ያህል ቆም ካሉ በኋላ የፊት ለፊቱን በር ከፍተው ወደ ውስጥ ገቡ። በጎዳናው ላይ መኪናውን አቁሞ የነበረው ኪርቮቭ ቀስ እያለ ወደ ቡና ቤቱ ተጠጋ። ከበላዩ የሚታየው ስም ካፌ ወልፍ ሲል ይነበባል። በሁለት መንገዶች መሃል ላይ ነበር የሚገኘው። ኪርቮቭ በስትሬስማን ጎዳና ላይ መኪናውን የሚያቆምበት ቦታ ሲፈልግ የተወሰኑ ባዶ ቦታዎች አስተዋለ። አንደኛው ባዶ ቦታ ላይ መኪናውን አስገብቶ ከእግረኛ መንገዱ በአግድሞሽ ካቆመው በኋላ የመኪናውን ሞተር አጥፍቶ ወረደ። ለጥቂት ቆይታ ያህል ኪርቮቭ በእግረኛ መንገዱ ላይ አንድ ዛፍ ስር ቆም ብሎ ያለበትን ቦታ ለማወቅ ሞከረ። የስትሬስማን ጎዳና ሰሜናዊ ጫፍ በአንድ ግንብ ተዘግቷል። የድንበሩ ግንብ መሆኑ ግልጽ ነበር። ኪርቮቭ ወደ ጎዳናው መጨረሻ ማዝገም ጀመረ። ይህን ሲያደርግ ኤቭሊን ሆፍማን ከገቡበት ቡና ቤት ወጥተው እንደሆነ ለማረጋገጥ በተደጋጋሚ ወደ ኋላ ዞር እያለ ይመለከት ነበር። ኪርቮቭ ኸርቪስ ሆቴል አጠገብ ሲደርስ መንገዱን አቋረጠና በአንድ ወቅት አንድ ሕንፃ ቆሞበት ወደ ነበረበት አሁን ግን በጦርነቱ ፈርሶ ረባዳ ወደሆነ ስፍራ አመራ። ይህ ቦታ አሁን በአረም የተሸፈነና ንጽሕና የማይታይበት ስፍራ ሆኗል። ኪርቮቭ ኤቭሊ ሆፍማን ወደ ገቡበት ቡና ቤት ተመልሶ መራመድ ጀመረ። ከቡና ቤቱ ፊት ለፊት ግራና ቀኝ መስኮቶችና ከመስኮቶቹ ስር ደግሞ በሁለት ተርታ የተደረደሩ የአበባ መትከያ ሳጥኖች አሉ። ኪርቮቭ ወደ ውስጥ ተመለከተ። እናም ባንኮኒንና የባንኮኒ ባለጌ ወንበሮች፣ ጥቂት ክብ ጠረጴዛዎችና የመረጡትን ሙዚቃ በሳንቲም የሚያጫውት መሳሪያ መመልከት ቻለ። አንዲት ሸሚዝና ሰማያዊ ጂንስ የለበሰች አስተናጋጅ አንድ ጠረጴዛ ዙሪያ የተቀመጡ ጥንዶችን ስታስተናግድ ትታያለች። በቡና ቤቱ የኋላኛ ክፍል ደግሞ ሌሎች ጥንድ ሴትና ወንድ አሉ። ግን ኤቭሊን ሆፍማንን አላያቸውም። ምንም እንኳን ማን እንደሆነ ማወቅ ባይችሉም ኪርቮቭ ግን ራሱን ላለማጋለጥ ሲል ውስጥ ገብቶ እሳቸውን መፈለግ አላሰኘውም። ከቡና ቤቱ ፊት ለፊት መንጎራደድም አልፈለገም። ስለዚህ ቡና ቤቱን ትቶ መንገዱን እንደገና አቋረጠና ከፊት ለፊቱ ወዳለው የአውቶቡስ ማቆሚያ ቦታ በማምራት እዚያው ተቀምጦ ኤቭሊን ሆፍማን ከገቡበት እስኪወጡ ድረስ ዓይኑን ቡና ቤቱ ላይ ተክሎ ይጠብቃቸው ገባ። ግን እዚያው ሆኖ መጠበቅ አደገኛ ስለመሰለው ብዙ አልቆየም። እናም ዓይኑ ውስጥ ላለመግባት በጣም የተመቸ ወደ መሰለው ቦታ ማለትም ወደ በረንበርገር ጎዳና መገንጠያ አመራ። ከዚያ እዚያ ሆኖ ሲጋራውን እያጨሰ ከወልፍ ቡና ቤት የሚወጡትንና የሚገቡትን ሁሉ በጥንቃቄ በዓይነ ቁራኛ ይከታተል ጀመር። ለግማሽ ወይም ከዚያ በላይ ለሆነ ሰዓት ምንም አይነት እንቅስቃሴ አልታየም። ቀኑ እየገፋ ስለሆነ ብዙም ሳይቆይ እንደሚመሽ ቢያውቅም እንኳን ኪርቮቭ አሁንም የቡና ቤቱን መግቢያ መከታተሉን ቀጥሏል። በመጨረሻ ውስጥ አይቷቸው ከነበሩት ጥንዶች መካከል አንደኞቹ ወጡ። ብዙም ሳይቆዩ የተቀሩትም ወጥተው ሄዱ። ኪርቮቭ እየተቁነጠነጠ ኤቭሊን ሆፍማን እስኪወጡ ጠበቀ። በመጨረሻ አንድ ወጣት ከካፌ ወልፍ ወጥቶ ከስፍራው ራቀ። የባንኮኒው አስተናጋጅ ሊሆን ይችላል፣ ላይሆንም ይችላል። ከዚህ በመቀጠል ደግሞ በሸሚዟ ላይ ሹራብ የደረበች ሴት አስተናጋጅ
ሰማያዊ ጂንሷን እንደለበሰች ወደ ውጪ ወጥታ አበቦቹን ውሃ ካጠጣች በኋላ ተመልሳ ወደ ቡና ቤቱ ገባች። ወዲያውኑም ተመልሳ ወጣችና እሷም ከአካባቢው ራቀች። ኤቭሊን ሆፍማንን የበላ ጅብ ግን አልጮኽ አለ። ይህን ጊዜ ኪርቮቭ ቂልነት ይሰማው ጀመር። እኚህ ሆፍማን የተባሉ ሴትዮ የሂትለርን ስዕል አይታው እንኳን እንደማታውቅ ከተናገረችው ከክላራ ፌቤንግ ጋር አንድ የሆነ ግንኙነት ያላቸው ከመምሰሉ በስተቀር ወደ አንድ ጠቀሜታ ወዳለው ነገር ሊመሩት እንደሚችሉ የሚያመለክት ምንም አይነት ፍንጭ ወይም መረጃ እስካሁን አላገኘም። አሁን እየመሸ ስለሆነ ኪርቮቭ ቡና ቤት ውስጥ ይበሩ የነበሩት መብራቶች ሲጠፉ ሁኔታውን በንቃት እየተከታተለ ነው። ወልፍ የተባለው ይህ ቡና ቤት ለመዘጋቱ ምንም አያጠራጥርም። ይህም ሆኖ ግን ውስጡ ሲገቡ የተመለከታቸውን ኤቭሊ ሆፍማን ጨርሶ ከቤቱ አልወጡም። እንዴት ሊሆን ይችላል? አስገራሚና ለማብራራት አስቸጋሪ የሆነ ሁኔታ ነው። ኪርቮቭ ይህን ያልተለመደ ክስተት ለራሱ ለማብራራት ሞከረ። ምናልባት ኤቭሊን ሆፍማን ከበስተኋላው በሚገኝ ሌላ በር ወጥተው ሊሆን ይችላል። ምናልባት ካፌው የራሳቸው ሊሆንና ከቦታው ባለቤት ጋር ተጋብተው እፎቁ ላይ ይኖሩ ሊሆንም ይችላል። ሁሉም ሊሆን የሚችል ነው፣ ግን እንዴት እንደሆነ ባያውቅም ብቻ እነዚህ ነገሮች ለመሆን ያላቸው ዕድል የጠበበ እንደሆነ ኪርቮቭ ቀልቡ ነግሮታል። ወይዘሮ ኤቭሊን በአንድ ስውር በር ለመውጣት ምንም አይነት ምክንያት ሊኖራቸው አይችልም። ከአለባበሳቸውና ከባህሪያቸው አንጻር ይህን የመሰለ ቡና ቤት ባለቤት ለመሆንና እዚያው ቡና ቤት ውስጥ ለመኖር የሚያበቃ ደካማ የገንዘብ አቅም እንደሌላቸው ያስታውቃሉ። ከዚህም ሌላ ብዙ ዕውቀት ያካበቱ ነው የሚመስሉት። ቢሆንም አሁንም ከገቡበት አልወጡም። ይህ ደግሞ ማብራሪያ የሚያስፈልገው ሚስጥር ነው። ኪርቮቭ ምንም የሚታይ ነገር በሌለበት ጨለማ ውስጥ መቆሙ ስለሰለቸው ወደ መኪናው ተራመደ። ቡና ቤቱን እንደገና ወደ ጎን አሻግሮ ሲመለከተው ሙሉ በሙሉ ተዘጋግቶ ጨለማ ውጦታል። ኤቭሊን ሆፍማን ደግሞ ለወሬ እንኳን አስቸጋሪ በሆነ ሁኔታ ውስጥ ገብተው እንደቀለጡ ቀርተዋል። ኪርቮቭ ይህንን ለአንድ ሰው ተናግሮ እንቆቅልሹን መፍታት አለበት። በነገሩ ውስጥ ለየራሳቸው ምክንያት ሲሉ እጃቸውን የነከሩት ሬክስ ፎስተርና ኤሚሊ አሽክሮፍት ሊያማክራቸው የሚችሉ ብቸኛ ሰዎች ናቸው። አሁኑኑ ወደ ኬምፕንስኪ ሆቴል አምርቶ ሊያገኛቸው እንደሚገባ ተገነዘበ። አንድ የማነጋግራችሁ ጉዳይ አለኝ አላቸው ኪርቮቭ። ኤሚሊ አሽክሮፍት፣ ፎስተርና ቶቫ ከሆቴሉ ሲወጡ ነበር ያገኛቸው። ታዲያ አብረህን ብትመጣስ ስትል ኤሚሊ ጠየቀችው። ዛሬ ራት የምንበላው ቀደም ብለን ነው፣ ምክንያቱም ሌሊት እንደገና ወደ ምሽጉ መሄድ ይኖርብኛል። ኦበርስታት ዛሬ ምሽት የሚሰራው ነገር አለ እና ምን ያህል ግሩም አድርገው እንደሚሰሩ መመልከት እፈልጋለሁ። ቢደክመውም ኪርቮቭ አብሯቸው ሄደ። አሁን ለመዝናናትና ግላዊ ጨዋታን እየተጫወቱ ምቹ በሆነ ሁኔታ እራት ለመብላት ከመጡ ሌሎች እንግዶች ከተቀመጡበት ጠረጴዛዎች አጠገብ ከነ ኤሚሊ ጋር በአንድ ጠረጴዛ ዙሪያ አብሯቸው ተቀምጧል። በጆሺም ስታለር ጎዳና መገንጠያ ላይ በሚገኘው ክላንዝለር በሚባለው ቡና ቤት ሁለተኛ ፎቅ ላይ ናቸው። አስተናጋጇ ስትመጣ ሁሉም የምግብ ዝርዝር ወረቀቶቻቸውን መልከት እያደረጉ
በፍጥነት የሚፈልጉትን ምግብ አዘዙ። አስተናጋጇ እንደሄደች ፎስተር ወደ ኪርቮቭ ፊቱን አዞረ። ኒኮላስ ምን እያሰብክ ነው? መቼም አለና ኪርቮቭ ለቅጽበት ያህል አመነታ። ይህ ለማናችሁም አሳሳቢ ወይንም ጠቃሚ ነገር ላይሆን ይችላል፣ ግን አንድ እንግዳ የሆነ ገጠመኝ ስለሆነ መስማት እንዳለባችሁ ተሰምቶኝ ነው ልነግራችሁ የወሰንኩት። ኪርቮቭ ቀኑን ሙሉ ሲያጋጥመው የዋለውን መተረክ ሲጀምር አትኩሮታቸውን በሙሉ እሱ ላይ አደረጉ። የሥነ ጥበብ ጋለሪዎችን ማሰሱንና ስዕሉን አግኝቶ መልሶ የሸጠው ጋለሪ ላይ ስለመድረሱ እንዲሁም ክላራ ፌቢንግ ቤት ስለመሄዱና ስዕሉን ከዚህ በፊት እንደማታውቀው ስለመናገሯ አጫወታቸው። እየዋሸች ነበር ብለህ ታስባለህ? በማለት ኤሚሊ ጠየቀችው። ይመስለኛል አለ ኪርቮቭ። ቢያንስ ተሰናብቻት ሲሄድ ያሰብኩት ይህንኑ ነበር። ምክንያቱም እኔ ቤቷ እንደመጣው ለአንድ ሰው ለማስታወቅ ትወጣ እንደሆነ ለመመልከት እዚያው አካባቢ ቆይቼ ነበር። ታዲያ ወጥታ ሄደች? ስትል ኤሚሊ ጠየቀች። አልወጣችም፣ ነገር ግን አንድ ሰው ሊያገኛት መጥቶ ነበር። ምክንያቱም በኋላ ላይ ይህን ሊጠይቃት የመጣው ሰው ስትሸኘው ተመልክቻለሁ። ኪርቮቭ ይህቺ ግለሰብ ግርማ ሞገስ የተላበሱና ሽክ ብለው የዘነጡ በ60ዎቹ ወይንም በ70ዎቹ የዕድሜ ክልል ውስጥ የሚገኙ ሴት በማለት ነበር የገለጻቸው። ያም ሆነ ይህ ግን ከክላራ ፌቢንግ ጋር የሚያገናኛቸው አንድ ነገር እንዳለ ጠርጥሮ እስከ ማምፕስ ጉቴስቱ ወደሚባል ምግብ ቤት ተከትሏቸው መሄዱን ከተወሰነ ቆይታ በኋላ ወልፍጋንግ ከተባለ አንድ ግዙፍ ሰው ጋር መውጣታቸውንና ሁለቱ ከተሰናባበቱ በኋላ ኤቭሊን ሆፍማን የተባሉ ሴትዮ አውቶቡስ ተሳፍረው የበርሊን ግንብ አጠገብ ወደሚገኝ አንድ ቦታ እንዳመሩ፣ ከዚያም ስትሬስማን ጎዳና ላይ ወደሚገኝ አንድ ወልፍ የተባለ ቡና ቤት ውስጥ መግባታቸውን ተረከላቸው። ከዚያ ወጥታ የት እንደምትሄድ ለማየት ለሰዓታት ጠበቅኩ ሲል ነበር ኪርቮቭ ትረካውን ያጠቃለለው። ግን ጨርሶ አልወጣችም። ቦታው ቢዘጋም እሷ ግን ብቅም አላለችም። እንቆቅልሹ ይህ ነው። እዚያ ክፍል ይኖራት ይሆን ብላ ቶቫ ጠየቀች። ያን በመሰለ ቦታ ትኖራለች የሚል ግምት የለኝም አለ ኪርቮቭ። ቦታው አይመጥናትም። እሷ ልዕልት ነገር ነው የምትመስለው። ይህን ለማለት ያስቻለ ምክንያት አለ? አለችው ኤሚሊ። ጨርሶ የለኝም፣ ግን ከናንተ መሃል አንዳችሁ ይኖራችኋል ብዬ ተስፋ አድርጌ ነው ስበር የመጣሁት። ኤሚሊ እኔ እንጃ እንደማለት ትከሻዋን ሰበቀች። እኔ በፍጹም ምንም ሐሳብ የለኝም። ሁሉም ነገር ግራ የሚያጋባ እንቆቅልሽ ነው። ይህ ወልፍ የተባለ ቡና ቤት የሚገኘው በግንቡ ክልል አካባቢ ነው ነበር ያልከው? በስትሬስማን ጎዳና ላይ ከግንቡ ምንም ያህል አይርቅም። የምሽጉ ቁልል የሚገኘው ከቡና ቤቱ ትይዩ በተቃራኒው የግንቡ ክልል ውስጥ ነው ሲል ፎስተር ጠየቀ። ምናልባት ይህ ሁሉ የኔን ቂልነት ይሆናል የሚያሳየው፣ ግን ኤቭሊን ሆፍማንን ከዚህ በላይ ክትትል ብናደርግባት የሚጠቅም ይመስላችኋል? ጊዜ ማባከን ሊሆን ይችላል አለ ፎስተር። ጊዜ ደግሞ የለንም፣ እንርሳው። ኤሚሊም መስማማቷን አንገቷን በማወዛወዝ ገለጸች። ከእራት በኋላ ስልኩ በጮኸ ጊዜ ኤሚሊና ፎስተር ክፍላቸው ውስጥ ሆነው እንቅልፍ እስኪወስዳቸው ድረስ ሁለቱም መጽሐፍ እያነበቡ ነበር። ኤሚሊ አነሳችው። ደዋዩ ኪርቮቭ ነበረ። በጣም ተበሳጭቻለሁ አላት ከሰላምታ በፊት። አልጋ በያዝኩበት ፓላስ ሆቴል ሆኜ ነው የምደውልላችሁ። ምን ችግር ተፈጠረ ኒኮላስ? በማለት ኤሚሊ ጠየቀችው። ያ የሂትለር ቀለም ቅብ ጠፍቷል፣ ሳይሰረቅብኝ አልቀረም። ምን ማለትህ ነው? አልገባኝም።
ለመሆኑ ስዕሉ የት ነበር? እናንተን ፍለጋ መጥቼ ከእናንተ ጋር ሆኜ ራት በምበላበት ወቅት ከመኪናዬ የኋላ ዕቃ ማስቀመጫ ውስጥ አስቀምጨው ነበር። የተከራየሁትን ኦፔል ይዤው ነበር። የዕቃ ማስቀመጫውንም ሆነ የመኪናውን በሮች በደንብ ቆላልፌው እንደነበር እርግጠኛ ነኝ። መኪናዋን ያቆምካት የት ነበር? ባዶ ቦታ ስላገኘው እዚያው መንገድ ላይ ነው ያቆምኳት። ራት በልተን ስንጨርስ ከእናንተ ተለይቼ ወደ መኪና ያመራው። በሮቹ እንደተቆለፉ ነበሩ። ወደ ፓላስ ሆቴል እንደደረስኩ ስዕሉን አውጥቼ ወደ ክፍሌ ይዤው ለመሄድ ኮፈኑን ከፈትኩ። ግን እዚያ ላገኘው አልቻልኩም። አልነበረም። አንድ ሰው ሰርቆታል። ከኛ ከጋለሪዋ ባለቤትና ከክላራ ፌቤንግ ሌላ ማን ስለ ስዕሉ ያውቃል? ማንም፣ ሌላ ማንም አያውቅም። እኔ እንደማስበው አንድ ሌላ ሰው ይቀራል ስትል አቋረጠችው ኤሚሊ። አንድ ያልጠቀስኩት ስም አለ፣ ኤቭሊን ሆፍማን። እሷ አውቃ ሊሆን ይችላል። አዎን አለ ኪርቮቭ በሐሳቧ በመስማማት። አውቃ ሊሆን ይችላል። ከዚህ ቀደም ኤቭሊን ሆፍማንን መከታተል ስላለው ጠቀሜታ ጠይቀኸኝ ነበር አለች ኤሚሊ። እኛ ደግሞ ጊዜ ማባከን ሊሆን ይችላል ብለን ትተነው ነበር። አሁን ግን እኔ ሐሳቤን ቀይሬያለሁ። ስለ እሷ የበለጠ ብናውቅ ሳይሻል የሚቀር አይመስለኝም አለችውና ለጥቂት ቆይታ ያህል በሐሳብ ተዋጠች። ኒኮላስ፣ ከዚህ አዲስ እርምጃ ወደፊት ካራመደን ክስተት አንጻር መቼም እዚህ ከደረስክ እስከ ፍጻሜው ቀጥልበት። ነገ ማለዳ ለምን ካፌው ውልፍ አቅራቢያ ተገኝተ ይህች ሆፍማን የተባለች ሴት እንደገና ከገባችበት ትወጣ እንደሆን አትጠብቃትም? እንደገና ለቅጽበት ያህል ካመነታች በኋላ እንዲህ በማለት ቀጠለች። እንዲያውም ኒኮላስ፣ አሁን ሬክስ በቁፋሮ ሥራዬ ላይ ባልደረባ እንዲሆን ፈቃድ ስላገኘ። ንግግሯን ገታ አድርጋ ወደ ፎስተር ተመለከተች። ሬክስ ነገ ምሽጉ ላይ ቦታዬን ልትተካ ትችላለህ? ደስ ይለኛል አላት ፎስተር። ግን አንቺ የት ልትሄጂ ነው? ኒኮላስ በስትሬስማን ጎዳና ላይ ለሚያደርገው ጥበቃና ክትትል ብቻውን እንዳይሆን አብሬው መሄዴ ነው። ይህቺን ኤቭሊ ሆፍማን የተባለች ሴትዮ እንደገና ከገባችበት ከወጣች ላያት እፈልጋለሁ። ተመልሳ የምትወጣም ይመስለኛል። ደግሞም ከወጣች በመጨረሻ አንድ ጠቃሚ ፍንጭ እንደምታስጨብጠኝ እገምታለሁ።